ማለት ያው ፕሌጂየስማ ኢቨን ግሬስ ራሱ ነሰሰሪ ነው ብሎ አያምንም። የእግዚአብሔር ጸጋ ራሱ ነሰሰሪ እንደሆነ ያምንም። ሰማይ ፕሌጂያኒዝም ላይ እዛ ላይስ የእግዚአብሔር ኢኒሼት ማድረግ ከእግዚአብሔር ነው ኢኒሼሽን የሚጀምረው ወይስ አይደለም? ከሁለቱ ሊጀምር ይችላል ብለው እንትን ይላሉ፣ ግን ያ ነገር ኮኦፕሬት ያደርጋል ነው። ስለዚህ እኛ እንደዛ ስለማንል ከሰማይ ፕሌጂያኒዝም ጋር ፈጽሞ የተለያየ ነው ማለት ነው። እንዴት የእናንተ ምንድን ነው የምትሉት? እኛ ከእኛ ኢኒሺዬሽን ይነሳል የሚል አስተምሮ ሰምተህ ታውቃለህ? ስህተት አለ። ምን አለ መሰለህ እዚህ ጋር ደግሞ እሱ ፌል የሚያደርገው የእግዚአብሔር ጸጋ ወይም ደግሞ ያ ኢኒሺዬት የሚያደርገው ራሱ እግዚአብሔር ኤጀንቱ ሆኖ ቢመጣ ሰው ምንድን ነው 13 ላይ 13 ላይ ገብተህ ስትመለከተው የሂውማን ፋካልቲ ማለትም ዊል ዲስትሮይድ ሆኗል ብለው ነው የሚያስቀምጡት። ቀጥታ ቃል የሚጠቀሙት ቃል ራሱ ዲስትሮይድ ነው የሚሉት። የሂውማን ዊል ዲስትሮይድ ሆኗል ብለው ነው የሚያስቀምጡት። ዲስትሮይድ ሆኗል ከተባለ ሰውየው አክሴፕትም ሪጀክትም የሚያደርግበት እንትን አይደለም። ጆን ካሲያን ልውሰድህ እዛ ላይ ግን ጆን ካሲያን ለምን ሽፍት እንደምታደርገው አላውቅም። ጆን ካሲያን ብለህ ወደ ቦታው ወሰድክና ቆይ ስለዚህኛው እናውራ መጀመሪያ። ኦሬንጅ ጉባኤ ላይ አይደለም የተወገዘው ኦሬንጅ ካነሳውልህ ለዛ ነው ጆን ካሲያን ለምትወገዘ ነው። አይ ጆዬ ይሄን ተማምነን ከዛው ወደ ሮሜ 10 ከፈልክ እንሄዳለን። መጀመሪያ ሰማይ እኔ እኮ ዛል ሄድኩም እኔ ሮሜን ራሱ አልጠቀስኩልህም። እሺ አንዱ አይ ነው እኔ ያወራ የነበረው እኔ መጽሐፍ ቅዱስ ጠቅሼ ነበር። አይ ስለ ሰማይ ፕሌጂያኒዝም አነሳ ስህተት መሆንን እሱን ትክክል እንዳልሆንክ ከኛ ጋር ምንም የማያያዝ ነገር መሆኑን አድሚት አድርገህ ከዛ ወደዛ እንሂድ። እሺ እኮ እኔም እኮ ለማድረግ ነው አሁንም ራሱ ትግሌ። መጽሐፍ ቅዱስ አንድም አልጠቀስኩም ነበር። አንተ ስትገባ መጽሐፍ ቅዱስ እንደዛ ያስተምርም ስላልከኝ ነው። እሺ ተወሱንና እናንተ ምን ትላላችሁ? ልክ እንደ ጆን ካሲያን የሰው ፈቃድ ዊክን ሆኗል ነገር ግን ዲስትሮይድ አልሆነም ብላችሁ ታምናላችሁ? ባይ ዘ ፎል አሁን ለምሳሌ በውድቀት ምክንያት ዲስትሮይድ አልሆነም ዊክንድ ሆኗል ግን ብላችሁ ትናገራላችሁ። ይሄን ተቀበላችሁ? እሱማ እንደሚለው እኮ እኛ ጋዲ ኢኒሺየት ያደርጋልን ብለን እኮ እንላለን። እሱ እንደሚለው እሱ ማለቱ አለ። አሁን ስለ ኢኒሺዬሽን እኮ አላወራንም። ስህተቱ ጋር ነው የተጠየቀው መልስልኝ አንዴ። የእሱ ስህተቱ ጋር ነው እንጂ እኮ የእሱ ስህተት አሁን ለምሳሌ ከኛ ስህተቱን እዚህ ጋር ላሳይህ አንዴ። አይ ቆይ አንዴ ከይቅርታ ጋር ጆናይ ላስቀምጥና አንተ ከዛው ትላለህ። አንድ ነገር ሰማይ ፔሌጂያኒዝም ነው ስትል ኤግዛክትሊ በሁሉ ነገር ማች ማድረግ አለበት። ዲፍረንስ ካለው ደን ሰማይ ፔሌጂያኒዝም አይደለም ማለት ነው። አንተ እኮ የምትለው መሀል ላይ የሆነ ቃል አለ፣ ይሄኛው ቃል ስለተናገራችሁ ስለዚህ ሰማይ ፕሌጂያኒዝም ናችሁ እያልክ ነው። ስለ ቃሉ እዛ ውስጥ ጋድም ኢኒሺየት ያደርጋል የሚል አለ ነው። እሺ ቆይ ስማኝ፣ መጀመሪያ አንተ እኮ ስለዳመጥከኝ ነው ከመጀመሪያው ጀምረን ከስር መሰረቱ። ምክንያቱም ይሄ ምንድነው ላብሳሪያን ወይም ደግሞ የሰው ልጅ ውድቀት ላይ ስለሆነ የሚመሰረተው ሶቴሪሊጂያችንን ከዛ ነው አይደለ ትሬስ ባክ አድርገን የምንመጣው። ስለዚህ ከሱም ጀምረን ማየት አለብን። ሰው ሂውማን ቢንግ ፍሪደም አለው ብላችሁ ታምናላችሁ? ፍሪ ዊል አለው ብላችሁ ታምናላችሁ አይደል? ምን አንፃር እንደሆነ እሺ ላብራራልህ። እሱ እሺ አይ ፍሪ ከምን አንፃር እንደሆነ ላብራራልህ። እዚሁ ጆን ካሲያን ያለውን ስለሆነ የምናገረው ጆን ካሲያን ፍሪ ዊል አለው ከምን አንፃር አለ? ዊክንድ የሆነ ነገር ዲስትሮይ ያልሆነ ሲክ የሆነ ነገር ግን ዴድ ያልሆነ ዊል አለ ወይም ደግሞ የሰው ምንድነው ኔቸር አለ ብሎ ነገራል። ይሄን ተቀበላል አይደል? ኦኬ በእኛ ቋንቋ ላስቀምጥ። ምክንያቱም እኛ ለምሳሌ አንዳንዴ እኛ ያሉኑ ንግግሮች ደም ስለሚሆኑ
በእኛ የሚባለው ምንድነው? እግዚአብሔር መጀመሪያ ወደኛ ይመጣል፣ ቃሉ ወደኛ ይመጣል። ቃሉን ከሰማን በኋላ ሁሉ ነገር እኮ እሱን አይደለም አሁን የጠየቁት። በጣም ከይቅርታ ጋር አሁን ቃሉን መስማት ምናምን ላይ ሳይሆን ለአብሳሪያን ላይ ቆመ አውራኝ፣ ወይም ደግሞ ውድቀት ላይ የሰው ልጅ ሲወርቅ እናንተ ፈቃዱ ወይም ደግሞ ያ እንትኑ ሂውማን ኔቸር ታሟል፣ ነገር ግን አልጠፋም። ምንድነው ተዳክሟል፣ ነገር ግን አልጠፋም። ታሟል፣ ነገር ግን አልሞተም ብላችሁ ታምናላችሁ አይደል? ኮምፕሊትሊ ዲስትሮይድ ሆኗል ብለን አናምንም። ሪስፖንድ ማድረግ ኤቢሊቲ ቱ ሪስፖንድ ማድረግ አለው ብለን እናምናለን። ስለዚህ የጆን ካሲያንን ሐሳብ ትቀበላለህ? እዚህ ድረስ ትቀበላለህ? የጆን ካሲያን የመቀበል ግዴታ የለብኝም ጆዬ። የለብህም፣ ግን ይሄ ሐሳቡ ትክክል ነው አይደለም? እሺ በእናንተ አስተምሮ የእሱን በደንብ ማጥናት አለብኝ ጆን ካሲያን። እኔ እያነበብኩልህ ነው እኮ ኮንፈረንስ 13 ላይ እንደዛ ብሎ ያምናል ስለ ዊል። እኔ እሱ እንደፈለገ አድርጎ አባታችን አይደለ? እሱ እኮ እሱም አባታቸው አይደለም። እሺ እኔ ልሁን በቃ እኔ እንደዛ ብዬ ብናገር ኦርቶዶክስ ነው ተቀበለውም የሚል ነገር ማለት ችግር የለም። ተቀበለው አላልኩም እኮ አሁን እኮ ይሄ ነገሩ እንደዛ ብል አሁን ለምሳሌ እኔ ውጭም ሆኜ ፕሮቴስታንት ሆኜ እኮ ይሄ ሐሳብ ትክክል ነው ወይ ብዬ ብጠይቅ በጆን ካሲያን አስቀምጠው እስኪ እኔ ልስጥህና ሐሳቤን ልንገርህና ከዛው አንተ በጆን ካሲያን ሐሳብ ውስጥ አስገባና ጆን ካሲያን አስቀምጠውና ነው ወይ አትቀበሉ። እሺ ግን ስለ ውድቀት መጀመሪያ አውራኝ። የእናንተን የውድቀት አመለካከት እንትን ያው አንደርስታንዲንጋችሁን መጀመሪያ ስትጠኝና ከዛ በኋላ ወደሱ ገባላለሁ። ቀጥል። ኦኬ እኛ የምንለው በአጠቃላይ ሰው በኃጢአት ምክንያት መጀመሪያ ከእግዚአብሔር ርቋል። በኃጢአት ምክንያት ከእግዚአብሔር ርቋል። በዛም ምክንያት ደግሞ በቃ ከባድ ውድቀት ውስጥ ገብቷል። ነገር ግን አንድ ነገር ብቻ ነው የምንለው እኛ። ነገር ግን እግዚአብሔር ለምሳሌ ወደ እግዚአብሔር ሪስፖንድ እግዚአብሔርን በራሱ ፈልጎ የሚያውቅ አይደለም። ሰው በራሱ እግዚአብሔር ጋር የሚደርስ አይደለም። ነገር ግን እግዚአብሔር ወደ እሱ ሲቀር እግዚአብሔር ሲጠራው ሪስፖንድ የማድረግ ኤቢሊቲ አለው አቅም አለው ብለን እንናገራለን። ምንም እንኳን ያ ድቀት ባህሪ ከባድ ነገር ውስጥ ቢከተውም ግን ደግሞ ሪስፖንድ የማድረግ አቅም አለው። ስቲል እውነትንም ማለት መልካምንም መጥፎንም የመምረጥ አቅም አለው ብለን እናምናለን። አሁን ጆን ካሲያን እንደዚህ ያምናል ወይ? እሺ ጥሩ። አሁን እንዳስቀመጥከው ጆን ካሲያን ራሱ ያምናል። አንደኛ የሚያስቀምጠው ኮንፈረንስ 13 ላይ ገብተህ መመልከት ትችላለህ። የፔላጂያኒዝምን አስተምሮ ሪጀክት ያደርጋል። ምንድነው ሪጀክት የሚያደርገው? ፔላጂየስ ያለ እግዚአብሔር ጸጋ ወደ ድነት እንመጣለን የሚለውን ነገር አይቀበልም። አሁን ቅድም እንዳልከ ማለት ነው። በራሱ እንትን ተነስቶ ወደ ድነት ውስጥ መግባት አይችልም የሚለውን ነገር አይቀበልም። ሁለተኛ ደግሞ ቅድም እንዳልኩ ሙሉ ለሙሉ የሰው ልጅ ይሄ ቦንዴጅ ኦፍ ዊል ውስጥ አልገባም፣ ወይም ደግሞ ይሄ ፓርቲኩላሪዝም ኦፍ ግሬስ እና በአውግስቲኒያን ፕሪዴስቲኔሽንን እሱን ኮምፕሊትሊ አይቀበልም። አንደኛው ችግሩ እሱ ነው። ምክንያቱም ይሄ ዊል ላይ ያለው ምንድነው ፎልን ኔቸር ኦፍ ሂውማን ቢንግ ላይ ያለው አንደርስታንዲንግ የተሳሳተው ከዚህ አንጻር ነው። እንደውም ኮንደምንም የተደረገው በዚሁ አመለካከቱ ምን ብሏል? አሁን እንዳልከው የሰው ልጅ በኃጢአቱ ምክንያት በመጣበት በዛ ውድቀት ምክንያት ልክ ያ ለአዳም ብቻ ሳይሆን እኛ ጋር የመጣ ነገር አለ። ዌከንድ ሆኗል። ነገር ግን ያ ዊሉ ዲስትሮይድ አልሆነም። ሲክ ሆኗል፣ ነገር ግን አልሞተም። ታሟል፣ ነገር ግን አልሞተም። ቅድም ብላችሁታል፣ ከታች ኮሜንት ላይ ሲያነብ ነበር። እንደዛ ብሎ ነው ያስቀመጠው። ከዚህ ጋር እናንተ ማትስማሙት ወይም ደግሞ ማትቀበሉት ሐሳብ የለም። ወደ ቀጣዩ እንለፍና ያ ሰው ደግሞ ያ ዊክንድ የሆነው ሲክ የሆነው ያ ዊሉን የያዘው ሰው ከእግዚአብሔር ጸጋ ያስፈልገዋል ብለናል። አንተም የእግዚአብሔር ጸጋ እንደሚያስፈልገው ታምናለህ። ያ ጸጋ ጋር ኮኦፕሬት አድርገህ ወደ ሳልቬሽን መምጣት ትችላለህ? አትችልም? ኦኬ አይ ቲንክ ሪፍሬዝ ላድርግ አንዳንድ ሀሳብ። አይ ቲንክ ምን እንደሆነ ታውቃለህ? በመጀመሪያ ደረጃ እኔ እለጥፏለሁ የሪኮርድ እያደረኩትም ስለሆነ አንደኛ አንተ እያደረክ ያለው ምን መሰለህ፣ የራስን ለምሳሌ ጋድ ኢኒሼት ያደርጋል የሚለው እዛ ላይ አለ።
እዛ ላይ አለ። በሱ ተሳስቷል ወይ ብለህ ስትጠይቅ ስለሱ መናገር አትፈልግም። የምትፈልገው ምንድን ነው? የሆነ ዓላማ ይመታልኛል ብለህ የምታስባቸው እነሱ ነጥብ ብቻ እያነሳ ከዛ በኋላ ይኸው እንደዚህ ትላላችሁ ለማለት የተነሳ ይመስለኛል። ኦኬ ለማንኛውም ሊድና ኦኬ ኮኦፕሬት ሲባል እኛ እንዴት ነው ኮኦፕሬት የምናወራው የምንናገረው? እግዚአብሔር መጀመሪያ ሁሉን ነገር ከእግዚአብሔር ነው የሚጀምረው። ኢኒሼት የሚያደርገው እግዚአብሔር ነው። ወደኛ የሚቀርበው እግዚአብሔር ነው። እውነትን የሚያሳየን የሚገልጥልን፣ ኃጢአተኛ መሆናችንን የሚያሳየን ከእግዚአብሔር ነው። እግዚአብሔር ነው ሁሉን የሚገልጠው። ግን ለዛ ለገለጠልን እውነትን ከሰማን በኋላ ሪስፖንድ የማድረግ ኤቢሊቲ አለን ብለን እንናገራለን። እሺ ሪስፖንድ የማድረግማ ኤቢሊቲ እሱም ራሱ ብሏል። ምንድነው የሚለው እዚሁ ላይ ቅድም እንትን እንዳልኩት ኮንፈረንስ 13 ላይ አንድ ጊዜ ሪፍሬም እያደረኩ ስለሆነ እሱ እንደዛ የሚያምነው ሰውም ራሱ በራሱ ኢኒሼት የማድረግ አቅም አለው ይላል እንጂ አንተ የምትፈልገውን ነጥብ ታመጣና ከዚህ ጋር ከኔክት ማድረግ ትፈልጋለህ እና መጀመሪያ መናገር ያለብህ ሰው ራሱ ኢኒሼት ያደርጋል ብሎ ነው የሚያምነው እሱ። ችግር የለም እሱ ሁለቱንም ኤዘር ብሎ ነው ያስቀመጠው። ባይዘዌይ ቅድም ጀምሬ እኛማ ሰማይ ፕሌጂያኒዝም ለምሳሌ ከኛ ጋር ኢኩቫለንት ብለን የምናስበው እግዚአብሔር ኢኒሼት አድርጎ ወደኛ ይቀርባል ቢል ኖሮ ከኛ ጋር እየተቀራረበ ነው ብለህ ትላለህ። ነገር ግን ሰማይ ፕሌጂያኒዝም ሲጀምር የሚነቀፍበት ራሱ እሱ ራሱ ኢኒሼት ማድረግ ይችላል ብሎ እየተናገረ አንተ አይ በኦሩ በዚህኛው ኦር እንሂድ ብለህ በዚህኛው ኮኔክት ማድረግ ትፈልጋለህ። ዊችዝ በቃ በጣም የሚገርም ነገር ነው። ባይዘዌይ እዚህ ጋርም እንደገና እንትን ልበልልህና እችን ተርጉምልኝ። እንደውም እንትና ኤቨርት ፈርጉሰን ወረዲልና ቴዎሎጂካሊ ካሲያን affirm that everything beginning of human salvation is founded on God's grace ብሎ ነው የሚያስቀምጠው። የሰው ልጅ ሁሉም የሁማን ሳሊቬሽን እያንዳንዷ ቢጊኒንግ ኦፍ ሁማን ሳሊቬሽን በእግዚአብሔር ጸጋ ላይ ነው የተመሰረተው ብሎ ነው የሚናገረው። ይሄንን ማየት በእግዚአብሔር ጸጋ ላይ ራሱ ጆን ካሲያን ትክክል ነው። ስለዚህ እናንተ ሰማይ ፕሌጂያኒዝም ናችሁ እንዴ? እኛ ማን ቀበለው? ይሄንን እኮ እናንተ በእግዚአብሔር ጸጋ ላይ ነው የተመሰረተው ይላል አይደል? ስለዚህ አይ መመስረቱ አይደለም መመስረቱ እንኳን አይደለም፣ በኋላ ላይ ፌል ያደረገው ነገር አለ። ያን ጸጋ እኛም እኮ ያለው እኮ እሱን እኮ ነው። አየህ እግዚአብሔር ጸጋ ሲል ለአንተ ኖ ትላለህ። አየህ በእግዚአብሔር ጸጋ ላይ ነው የተመሰረተው። ስለዚህ ሰማይ ፕሌጂያኒዝም ነው ስለ አይደለውም ትለኛለህ። ከዛው ደግሞ ከኔ ጋር ኮኔክት የሚያደርግ አንድ ነጥብ ካገኘ ደግሞ ያው አንተ ሰማይ ፕሌጂያኒዝም ነው ብለህ ደግሞ አንድ ነጥብ አይደለም። ቆይ እሺ ላሳይህ። እኛ ምን እንላለን? ሞኖርጂስቲክ የሆነ ሳሊቬሽን አለ ብለን እንናገራለን። ኮኦፕሬት የሆነ ሳሊቬሽን አይደለም። አየህ ልዩነቱ፣ ትልቁ ልዩነቱ እዚህ ጋር ነው የሚመጣው። ማነው ካሲያን ምንም እንኳን የእግዚአብሔር ጸጋ ላይ ቢጊኒንግ ኦፍ ሂውማን ሳሊቬሽን ፋውንድድ የሚሆነው በእግዚአብሔር ጸጋ ላይ ቢሆንም ምን ያደረገ ነው ይላል? ከእግዚአብሔር ጸጋ ጋር ኮኦፕሬት ያደርጋል ብሎ ነው የሚያምነው። ይሄን ደግሞ እኛ አንቀበልም። እንዴት ነው ኮኦፕሬት ያደርጋል ሲል እንዴት ነው እሱ ኮኦፕሬት ያደርጋል ሲል? ከእግዚአብሔር ጸጋ ጋር እንትን ታደርጋለህ ነው ኮኦፕሬት አድርገህ ፈቃዱን ተቀብለህ ኮኦፕሬት። ኦኬ እሱን ላሳይህ። ምን ይላል መሰለህ? ኮኦፕሬሽኑ ሲያሳይ but can desire help and can accept or refuse it when offered። የእግዚአብሔር ጸጋ ወደሱ ሲመጣ አክሴፕት ወይም ደግሞ ሪፊውዝ የማድረግ ፈቃድ አለው የሚልን ሐሳብ ነው። ስለዚህ ሰው እንዴት ነው ከእግዚአብሔር ጋር ኮኦፕሬት የሚያደርገው? በሱ በጆን ካሲያን አስተምሮ ጸጋው ሲመጣልህ ወይም የድነቱ ጸጋ ሲመጣ አንተ ጋር የሚገናኝ ምንድነው? አክሴፕት ታደርገዋለህ። አክሴፕት ካደረከው ትድናለህ። ሪፊውዝ ካደረከው ደግሞ ያን ጸጋ ትጠፋለህ የሚል ሐሳብ ነው የሚያስቀምጠው። ሁለተኛ እዚሁ ላይ ሳንወጣ ቆይ አንዴ እንደዛ አይደለም። ቆይ አንድ ጊዜ አየው ተናገርካል። አንዴ ያስቀምጥኩ ሐሳብ ኦኬ። ምኑ ነው እንደዛ ነው? እሺ ያሳይ። እሺ የእሱ ሐሳብ ምንድነው? አንደኛ የሰማይ ፕሌጂያኒዝም ሐሳብ ምንድነው? ኢቭን የእግዚአብሔር ጸጋ ነሰሰሪ ነው ብለው ራሱ አያምኑ። ነሰሰሪ ነው ብለው አያምኑ። እንደ አብሶሉት ነሰሰሪ ነው ብለው አሳየን። አንዴ ሐሳብ ልጨርስ። ቆይ አንዴ አይደለም እንዴ በማስረጃ ብናወራ ጥሩ ነው። ጆናታን ኧረ ተው አንተ ስትናገር እያሰማሁኝ አይደለ? እኔ እኮ ማስረጃ ከፍቼ ነው የማነበው። አዳም
ልክፈትልህ እንትኑን ቪዲዮ ልክፈት ታረጉኝ ከሆነ መውረድ አለብኝ። ይቅርታ እሺ። ሚውት እያረጉኝ አይ ተው፣ ሚውት አታርጉት ሞዴሬተሮች። ኦኬ አብሶሉት ማስረጃ ግን አይደለም። አንድ ሀሳብ ይልክ አንድ ነገር ላይ እንስማማ። እሺ ጎይዳ አንተ ከይቅርታ ጋር አሁን እዚህ ጋር የተሰባሰበ ነው ጊዜም እኛም ጋር ታውቃለህ ኢትዮጵያ እየመሸም ስለሆነ ማስረጃ ከፍተን ሁለታችንን ብናወራ ጥሩ ነው። አንተ ጆን ካሲያን እንደዛ ብሎ ያምንም ካልከኝ እኔ ደግሞ ከመጽሐፍም ገልጬ ላሳየ ያለበትም ማለት ነው። አሁን እያንዳንዱ ማለብኝ እኔ ስህተት የምታደርገኝ አብሶሉት ኔሰሰሪ የሚል አውጥታ ሳይ እንዴት አብሶሉት ኔሰሲቲ ስትል የእግዚአብሔር ጸጋ ማለት ሰው ለመዳን አብሶሉት ኔሰሰሪ ነው ብሎ የሚያምንበትን አሳይ። የእግዚአብሔር ጸጋ ያስፈልጋል ብሎ እኮ ያምናል። የእግዚአብሔር ጸጋ ያስፈልጋል ማለት ችግር የለም። የእግዚአብሔር ጸጋ ሳይረዳው ይድናል ማለት ነው። እሱን እኮ በሰው ራሱ ኢኒሼት ይሆናል ማለት በሰው ኢኒሼት ይደረጋል ማለት የእግዚአብሔር ጸጋ አብሶሉት ኔሰሰሪ አይደለም ማለት ነው። አይደለም እንደሱ አይደለም። የእግዚአብሔር ጸጋ አብሶሉት ኔሰሲቲ ላብራራለህ አንዴ። እሺ ኢኒሼት ይደረጋል ማለት ሰው ኢኒሼት ማለት ጸጋውን አይጠብቅም ማለት ነው አይደል? ጨረስክ? እኔ ላውራ በተራ ብናደርገው ይሻላል ብዬ ነው። እሺ አብሶሉት ኔሰሲቲ አያምንም የሚለው ነገር ከጅምሩ ውድቅ ነው። ለምን? ፔላጂየስንም ራሱ ሪጀክት አድርጎ ነው የጀመረው። ፔላጂየስ ትክክለኛ አስተምሮ አይደለም ያዘው። ለምን? ጸጋ አያስፈልግም ስለሚል ፔላጂየስ። ነገር ግን ጆን ካሲያን ምን አይነት ነገር አፌርም ያደርጋል? every beginning of human salvation is found on God's grace ብሎ ነው የሚነሳው። ማንኛውም የሰው ልጅ ይሄ human salvation ጅማሬው ራሱ ከመጀመሪያው ራሱ ስንመለከተው በእግዚአብሔር ግሬስ ላይ ወይም እግዚአብሔር ጸጋ ላይ ፋውንድድ የሆነ ነው። ግራውንድ ያደረገው በእግዚአብሔር ጸጋ ላይ ብሎ ነው የሚጀምረው። ካለዛማ ለምን ፔላጂየስን ሊቃወም ቻለ? ፔላጂየስ ጸጋው ያስፈልግም ስለሚል ማለት ነው። አብሶሉት አይደለም የሚል ወይም ደግሞ ነሰሰሪ ነው ነገር ግን አብሶሉት አይደለም ከተባለ ውድቅ ይሆንበታል ማለት ነው። ወይ የፔላጂየስን መቀበል አለበት። ለምን? ያለ ጸጋው እንትን ማለት ኢኒሺዬቲቭ ላይ ደግሞ ልምጣልህ። ኢኒሺዬት አድራጊው ላይ ይቅርታ ጃውን ሰውየው በራሱ ኢኒሺዬት ማድረግ ይችላል ብሎ ይላል አይደል? ኢኒሺዬቲቭ ኤጀንቱ ከሁለቱ አንዱ ሊሆን ይችላል ብሎ ነው የሚያስቀምጠው። አዎ እኮ ሰው ለሳሲዩም ሰውም ይችላል ወይም ደግሞ እግዚአብሔርም ሊሆን ይችላል። በራሱ ኢኒሺዬት ማድረግ ይችላል አይደል? በራሱ ሰውየው ከሁለት አንዱ አልኩ። አሁን እዚህ ጋር የሚያስቀምጠው ምንድን መሰለ? ለምሳሌ እኔ ጠየቁ ስለ እግዚአብሔር በእግዚአብሔር ባለው በኩል ለኔም ከኔ ጋርም ስለሚስማማ አልፈልገውም። እኔ እሱ በሱ በኩል ያለው አሁን ላሳይ የምፈልገው በዚህኛው በኩል ስለሆነ ለምን ሪዚስት እንደምታደርግ አይገባኝም። እሺ ላብራራለህ። ሰውየው ኢኒሺዬት ማድረግ ይችላል አይችልም? ሊችልም እግዚአብሔርም ሊሆን ይችላል ሰውም ሊሆን ይችላል። ምን መሰለህ? ቆይ አንዴ ላብራራልህ። እኔ ያልኩበትን ላብራራልህ። አዳም አንዴ ሚውት አድርግና ስማኝ። ምንድነው የሚለው ጆን ካሲያን? either human will or God grace። እዚህ ጋር ኦርዶሳሊቲስ እንደምትመለከተው የእግዚአብሔር የሰው ልጅ ፈቃድ ወይም ደግሞ የእግዚአብሔር ጸጋ may take initiative in the individual salvation። በእያንዳንዱ ሰው ሳሊቬሽን ድነት ላይ ኢኒሺዬቲቭ ኤጀንቱ ወይ የማን ሊሆን ይችላል? ሂውማን ዊል ሊሆን ይችላል ወይም ደግሞ የእግዚአብሔር ጸጋ ሊሆን ይችላል። ስለዚህ ሁለት አይነት ኦርዶሳሊቲስ እኔ አሁን እዚህ ጋር የምንመለከተው ሁለት አይነት ኦርዶሳሊቲስ እናገኛለን። ቆይ አንዴ እሺ፣ በሰው በኩል ከሆነ ኢኒሺዬት ያደርጋል የሚለውን ሐሳብ ትይዛለህ። አዎ ነሰሰሪ የሚሆነው ከእግዚአብሔር ሲሆን ማለት እንደዛ አይደለም። ኮንፈረንስ 14 ላይ ገብታ ኮንፈረንስ 14 ላይ ምን ይላል? ኢኒሺዬቲቭን የሚገልጸው የእግዚአብሔር ጸጋ ከይቅርታ ጋር የእግዚአብሔር ጸጋ ለምንድን ነው የሚያስፈልገው? እኮ እያስረዳሁ ነው እኮ ለማድረግ አይደል? ኧረ ቆይ አይደለም፣ ቆይ አንተ ስማኝ። ኮንፈረንስ 14 ላይ ምን አይነት ነገር ያስቀምጣል መሰለ? ይሄንን ነገር አሁን የተናገርከውን ነገር ሲያብራራ አንድ ሰው የእግዚአብሔር ጸጋ ሲመጣ ወይም ደግሞ ያ ፕሪሲዲንግ ግሬስ ሲመጣ ራሱን ዝግጁ ያደርጋል። ለምን? ማንም ሰው ወይም ያለምንም ያልነጻ አእምሮ ያልነጻ መንፈሳዊ ዕውቀት የእግዚአብሔርን ስጦታ ሊቀበል አይችልም የሚልን ሐሳብ ያስቀምጣል። ኮንፈረንስ 14 ላይ ገብተህ
ተመልከተው ያንን ነገር ፈቃደኛ ሆነ ዊልህን ሰተህ የእግዚአብሔርን ጸጋ ከመቀበል አንፃር ነው የሚናገረው ማለት ነው። ነው አይደል? ኢኔብል የሚያደርግበት ማለት ነው። ኢኔብሊንግ ግሬስ ቀጥታ ከክፍሉ ነው እኮ ያወጣውልህ ያለው አይደለ? ሐዋርያ ሥራ ምዕራፍ 16 ቁጥር 5 እንድታዳምጥ አደረጋት ይላል። እሷ አንድ ኤግዛምፕል ነች። እንድታዳምጥ አደረጋት ይላል። ስለዚህ እኔ እንድታዳምጥ አላደረጋትም ብዬ ልከራከር ወይስ ምን ልበል? መጽሐፉ ላይ ማን አለ አላዳምጥ አላደረጋትም እንዴ ብዬ እኮ አልጠየኩም። ጥያቄውን አንዴ አስተውል። አንዴ ላውጣውና ምዕራፍ 16 ላይ ምዕራፍ 16 ቁጥር ስንት ላይ ነበር? እሺ ቁጥር 13 ላይ ምን ይላል? ቁጥር 14 ላይ በቲያጥሮን ከተማ የመጣች ቀይ ሐር ሻጭ የእግዚአብሔርን የምታመልክ ሊዲያ የሚሏት አንድ ሴት ትሰማ ነበረ። ምኑን ትሰማ ነበረ? ጳውሎስ የሚናገረው ማለት ነው። ጳውሎስም የሚናገረውን ታዳምጥ ዘንድ ጌታ ልቧን ከፈተላት ይላል። ጳውሎስ የሚናገረውን ታዳምጥ ዘንድ መጀመሪያ እየሰማችው ነበረ። ነገር ግን ያንን ጳውሎስ የሚናገረውን ታዳምጥ ዘንድ ልቧን ማን ከፈተላት? መንፈስ ቅዱስ ከፈተላት፣ ጌታ ከፈተላት። ሊዲያ ልቧን ጌታ ባይከፍትላት ኖሮ ጳውሎስ የሚናገረውን ማዳመጥ ትችላለች? አትችልም። እኔ የማውቀው ነገር የለም፣ እግዚአብሔር ነው የሚያውቀው። የተጻፈው ከፈተላት ነው። ስለዚህ እግዚአብሔር የሚያውቀው አሁን ለምን ልቧን ታዳምጣለች? ምን ሁለቱም ብልህ እኮ እግዚአብሔር የተጻፈውን ትቼ አትችልም ትችላለች የሚለው ክርክር ውስጥ ልግባ? ችግር የለም። እሺ ለምን ከፈተላት ጌታ ልቧን? ማዳመጥ ዘንድ ይላል። ግን ምን በማድረግ እንደታደረገ ማዳመጥ አትችልም ነበረ ማለት ነው እሷ። አይ አንተ አሁን መመለስ ያለብህ ምንድን ነው ያደረገው? እንድታዳምጥ ምን አደረጋት የሚለውን እሱን ልቧን ከፈተላት። እኔ እኮ አይደለም አሁን እኮ እየጠየቅኩ ነው። እንዴት ነው የከፈተላት የሚለውን እሱን ካብራራ በቃ ችግር የለውም አብራራልንና አለቀኩ። በቃሉ በኩል በምሰማው ቃል በኩል ልቧን ጌታ መንፈስ ቅዱስ ምን አላት? የቱ ጋር እንደዛ ይላል? ይሄው እዚህ ጋር እኮ የሚለውን ነገር አስቀምጠልህ። ያለ ቃሉ ከፈተላት ይላል እንጂ በቃሉ በኩል ከፈተላት የሚላል። እሺ ተው ኤክስፕሌን የማያደርገው ነገር የተምታታ ነገር እያወራ ስለሆነ ለእኛ ለሁላችንም ክሊር እንዲሆን ለአድማጩም ጭምር ማለት ነው። አንደኛ አይችልም አትችልም ይልና ከዛ በኋላ ደግሞ እግዚአብሔር ያውቃል። እኔ ምን አልኩኝ? የተጻፈውን ነገር በኢፍ ስቴትመንት መሄድ አልችልም። የተጻፈ ነገር ምረጥና አንዱ ለምን እመርጣለሁ? የተጻፈ ነገር አለ። ለምን በኢፍ ስቴትመንት ቆይ አንዴ እሺ፣ አንተ ምረጥ። አንተ ምረጥ። እንዴት አድርጎ ልቧን ከፈተላት? ቆይ አንዴ እንዴት አድርጎ ልቧን ከፈተላት? እስኪ ቆይ ንገረኝ ጆናታን። እሺ አንዴ አስቀምጥ። ዋን ሰከንድ ጆናታን፣ እንዴት አድርጎ ልቧን ከፈተላት? እስኪ በቃሉ በኩል እግዚአብሔር ቃል የሚለው ከመስማት ነው። መስማትም እስኪ አሳየኝ። የቱ ጋር ነው እዛ ቦታ ላይ በቃሉ ከፈተላት የሚለውን አሳየኝ። ተሙ አንዴ ሚውት አድርገው፣ ችግር የለም። እዛ ቦታ ላይ ነው ያልኩህ። እዛ ቦታ ላይ በቃሉ አድርጎ ከፈተላት የሚለውን አሳየኝ። እንዴ ብሮ እምነት ከምንድን ነው? አይ ነው እዛ ቦታ ላይ አሳየኝ ነው። እምነት ከምንድን ነው? ቆይ መልስልኝ። በቃሉ አድርጎ ከፈተላት የሚለውን አሳየኝ። እንዴ ያንኛውን አንቀበልም? ያንን ጥለን እንምጣ? መጽሐፍ ቅዱስ እኮ እምነት ከመስማት እንደሆነ ይነግረናል አይደል? እኔ ሚውት እያደረጉኝ ከአንተ ጋር መወያየት አልችልም። እና ማን ነው ሚውት የሚያደርገው? ማንም ሰው ሚውት እንዳያደርገው። አይ በቃ ይገብኝ። ማንም ሰው ሚውት እንዳያደርገው። ሞዴሬተሮች ታታርጉ ጋይስ። ማን ነው ሞዴሬተሮች? ማንም ሰው አዳምን አያድርግ እንዴ? የሚያደርገው ሰው የለም። ይታየ እኮ ነው። ለምን ማጥባ ማለት አንተ አርገውታል። አይቻለሁ እኮ ይታያል ማን እያደረገ እንደሆነ። ያው 2-3 ጊዜ እየተደረኩኝ መወያየት ፕሊስ ሞዴሬተሮች፣ ማንም ሰው ሚውት እንዳታደርጉ። ሶሪ በቃ አዳም ስለም ኮንፈረንስ 14ን አንብበነዋል አይደለ? ኮንፈረንስ 14 ላይ ሰው መዘጋጀት ይችላል። ልክ አሁን ለምሳሌ ሊዲያን ብናስገባት ኮንፈረንስ 14 ላይ እንደሚናገረው ማነው ጆን ካሲያን
እውነተኛውን የእግዚአብሔር ምንድነው የሚለው እውነተኛውን ምንድነው የመጽሐፍ ቅዱስ ዕውቀት ለመረዳት ከፈለገ መጀመሪያ የልብ የሆነውን ያንን ትህትና ወር ደግሞ ምንድነው ያንን ነገር ትጋት ገንዘቡ ያደርግ ዘንድ ያስፈልገዋል የሚልን ሐሳብ ይናገራል። እንዴት ነው ያንን ነገር ገንዘብ የሚያደርገው ደግሞ የሚለውን ነገር ሲያብራራ ምክንያቱም ይሄ ያልነጻ ማንነት የእግዚአብሔርን ስጦታ ወይም ደግሞ ይሄ መንፈሳዊ ዕውቀት የእግዚአብሔርን ስጦታ ሊቀበል አይችልም የሚልን ሐሳብ ስለሚያስቀምጥ ማለት ነው። ስለዚህ አሁን ጆን ካሲያንን እዚህ ጋር ብትጠይቁት ሊዲያ አዎ ሬዲ ትሆናለች መንፈስ ቅዱስ እንትን ባይላት ሬዲ ትሆናለች ኢኒሺየት የሚደረግ ወይም ደግሞ ይሄ ኢኒሻል ዲዛይር ከሷ ሊመጣ ይችላል የሚልን ሐሳብ ያስቀምጣል። ማን ጆን ካሲያን ማለት ነው። ስለዚህ አሁን አዳምን እየጠየቁት ያለውት ከዚህ አንፃር ነው። ቁጥር 14 ላይ መተን ጳውሎስ የሚናገረውን ነገር ታዳምጥ ዘንድ ልቧን ከፈተላት ይላል እግዚአብሔር ማነው ጌታ ልቧን ከፈተላት ይላል። የጌታ ዝም ብሎ አንድ ነገር እግዚአብሔር አምላክ ባይዘው የሆነ ነገር አያደርግም without purposely የሆነ ነገር አያደርግም እግዚአብሔር አምላክ። ስለዚህ ሊዲያን ልቧን የከፈተላት ምን ታረግ ዘንድ ነው አለ ታዳምጥ ዘንድ ነው። እስከ ይሄንን ከማድረጉ በፊት ምን ታረግ ነበር ብሎናል። እዛው ቁጥር 14 ላይ የእግዚአብሔር የምታመልክ ሊዲያ የሚሏት አንዲት ሴት ነበረች እና የሚባለውን ነገር ትሰማ ምንድን አለ ትሰማ ነበረች። ትሰማ የሚለው ላይ በደንብ አስተውሉ። እዚህ ጋር ትሰማ ነው ያለው ማን የሚናገረው ጳውሎስ የሚናገረውን የወንጌሉን ቃል ማለት ነው። ነገር ግን ቀጥሎ ሲናገር ደግሞ ጳውሎስም የሚናገረውን ታዳምጥ ዘንድ መስማት ማዳመጥ ልዩነቱን እንድትከተሉት ፈልጋለሁ። ታዳምጥ ዘንድ ጌታ ምንዋን ከፈተላት ልቧን ወይም ደግሞ ማስተዋል እንድትችል አደረጋት ማለት ነው። ልቦናን መከፈት ማለት ማስተዋል እንድትችል አደረጋት ማለት ነው። ስለዚህ የኔ ጥያቄ ምንድነው ሊዲያ የእግዚአብሔር መንፈስ ወይም የጌታ ልቧን ባይከፍትላት ኖሮ ጳውሎስ የሚናገረውን ነገር ማዳመጥ ትችላለች አትችልም? ጆን ካሲያን ቢሆን በቀጥታ ይመልሰዋል። አዳም መልስልኝ አንተ። አንድ የቀስጠኝና መጀመሪያ አላስቀምጥ። መጽሐፉ ላይ ከተመለከታችሁ እግዚአብሔርን የምታመልክ ነው የሚለው። ዮናታን ደግሞ የሚረዳው ማለት ነው ያነበውና የሚረዳው መሰለህ ለእግዚአብሔር በፍቃዷ ጥላቻ አላት እግዚአብሔርን የማትፈልግ ብሎ ነው የሚረዳው። የተጻፈልን ግን እግዚአብሔርን የምታመልክ ብሎ የተጻፈልንን ቦታ ጆናታን ሲረዳው እግዚአብሔርን ብታመልክ እንኳን ለእግዚአብሔር ጥላቻ ያላት ነበረች ብሎ ይለንና ከዛ በኋላ መስማት ትችላለች አትችልም ብሎ ይጠይቀኛል። ያው የተጻፈውንማ አክሰፕት አደርጋለሁ ምንም እንትን የለውም። ግን አንተ ማስረዳት ያለብህ ወደ ፍቃድ ስለምትወስደው እዚህ ቦታ ላይ ያለው ወደ ፍቃድ ስለምትወስደው ማሳየት አለብህ። የቱ ቦታ ነው እስኪ እግዚአብሔር ፍቃዷን አደሰው የሚለውን እሱን ካሳየ አለቀ። ግን የሚል የለም በግድ ካልሆነ በስተቀር። እሺ አዱ አንደኛ እንግዲህ እንደሰማችሁት አንድ ያላልኩትን ነገር ሲናገር ነበረ። ምንድን ብያለሁኝ እኔ ሊዲያ እግዚአብሔርን ትጠላ ነበረ ምንድነው አታመልክም የሚልን ነገር አልተናገርኩም። ምን ብለህ ነው ታዲያ? ፍቃድ የላትም አይደለ? ፍቃዷ መታደስ አለበት አይደል? አንዴ ልቧን ከመክፈቱ በፊት ፍቃድ የላትም እግዚአብሔር ጥላቻ ነው። እሺ ጎይ አንዴ እያወራሁ ስለሆነ ሊዲያ ታመልክ ነበር እግዚአብሔርን። አዎ አይሁዳውያን እኮ እግዚአብሔርን ያመልካሉ እንዴ። እምቢ ያሉት እነዛ ልባቸው ያልተገረዙት ተብሎ የተጻፈላቸው አይሁዳውያን እግዚአብሔርን ያመልካሉ። ምንም ጥያቄ የለውም፣ ማምለክ አይደለም። ነገር ግን እውነተኛው የህይወት ጎዳና ላይ ናቸው ወይም ደግሞ ክርስቶስ ኢየሱስ በመሰረታት በዛች መንገድ ውስጥ እየተራመዱ ነው አይደለም። እግዚአብሔርን ማምለካቸው ወይም ደግሞ እግዚአብሔርን ጎዳና ላይ ያልነበሩ ከይቅርታ ጋር የእውነት ጎዳና ላይ ያልነበሩ አይሁዳውያን እውነት መንገድ ህይወት የሆነው ክርስቶስ ነው። ስለዚህ በክርስቶስን ካልተከተሉ እውነተኛ ጎዳና ላይ አይደለም። ክርስቶስ መቀበል ተሰብከው መሲሁን ገና አልተቀበሉም። ትክክል። ነገር ግን እዚህ ጋር እየተሰበኩ ነው። አሁን ሊዲያ ተሰብካለች አይደለም ያመልካሉ ሲል ስህተት ጣዖት አምላኪ ነበረች እያለ ነው። አምላኪ ነበረች ሲል ቆይሽ አንዴ ሚውት አድርገው። እሺ ቴንክ ዩ። አይሁዳውያንም ጣዖት እያመለኩ ነው አላለም እኮ እዚህ ጋር የተጻፈላቸው እነዛ ልበ ደንዳንዶች ጣዖት አምላኪያን ናቸው ተብሎ አይደለም እዛ ጋር የተጻፈው። ነገር ግን የእውነቱን ቃል የወንጌሉን ቃል
ሪጀክት ስላደረጉት ነው ወይም ደግሞ ምንድነው ሪዚስት አድርገውታል ያንን እንትን ማለት ነው ኤክስተርናል ኮሉን። ስለዚህ እዚህ ጋር ሊዲያን ስንመለከታት ምን አይነት እንትን አግኝተናል? እግዚአብሔርን የምታመልክ አዎ እግዚአብሔርን ልታመልክ ትችላለች፣ ምንም ጥያቄ የለውም። ምክንያቱም ምንድነው በዛን ጊዜም እግዚአብሔርን ሲመለክ ስለነበረ ማለት ነው። ያመልካሉ አይሁዳውያን ስርዓቶቹን ሁሉ ይፈጽማሉ። ነገር ግን ያ አዲሱን ኪዳን የሆነውን የክርስቶስ ኢየሱስ ያዘጋጀውን መንገድ አልተከተሉም ነበረ። መንገድ ክርስቶስ ነው። ከክርስቶስ ውጪ የሆነው መንገድ ሁሉ ትክክለኛ መንገድ አይደለም። ለዛ ነው ትክክለኛ መንገድ ላይ ስላልሆነች ሐዋርያ ቅዱስ ጳውሎስ ወደ እውነተኛው መንገድ ትመጣ ዘንድ እግሮቿ ወደዛ መንገድ ይሄድ ዘንድ ወንጌልን ሲሰብክላት የምንመለከተው። ይሄ ኤክስተርናል ፕሮክላሜሽን ኦፍ ወርድ ኦፍ ጋድ ነው። ስለዚህ ይሄ ኤክስተርናል የሆነውን ፕሮክላሜሽን ኦፍ ወርድ ኦፍ ጋድ ሲመጣ ቆይ አንዴ እሺ እቺን እንትን ልበልልህና አጠር ላድርገው። ያ ሲመጣ እቺ ሴት እየሰማች ነው ምኑን የእግዚአብሔርን ቃል ማለት ነው። ነገር ግን መስማት አይደለም ጥቅሙ። ዋናው ነገር አምኖ መቀበል ነው። ስለዚህ ያንን አምና ትቀበል ዘንድ ልቦና ይሰጣት ወይም ደግሞ ማስተዋል ይሰጣት ማን ነው? የእግዚአብሔር መንፈስ። ስለዚህ ያንን ሲያደርግ ደግሞ እንዴት አድርጎ ነው? ልቧን ከፍቶላት ይለናል። ማለትም ማስተዋል ይኖራት ዘንድ እንድትችል ኢኔብል አድርጓት። በቃ ባጭሩ የእግዚአብሔር ቃል ይሄን ነው የሚነግረን። አዳም አንተ እያልከኝ ያለው እግዚአብሔርን ማምለክ ትችላለች፣ ግን ደግሞ እግዚአብሔር ሲጠራ ፍቃድ የላትም እያልከኝ ነው? ከይቅርታ ጋር እግዚአብሔርን ማምለክ ትችላለች፣ ግን ፍቃዷ ግን እግዚአብሔርን የሚጠላ ነው። እንደዛ እያልከኝ ነው? አሁን እንደዛ አላለም። እኔ እኮ አሁን ከየት እንዳመጣሁን እግዚአብሔርን የሚጠላ አይደለም። እግዚአብሔርን የሚጠላ ነው አይደለም። ፍቃድ ነፃ ፍቃድ አላት ሊዲያ ከልቧ ከመክፈቱ በፊት ነፃ ፍቃድ ፓሲቭ የሆነ እንትን አላት ዊል አለ። እኛ እኮ ሙሉ ለሙሉ ቅድም ስንናገር ነበር አይደለ? ሙሉ በሙሉ የሷ ያልሆነ ፍቃድ ማለት። እሺ ቅድም ሳስቀምጥ ዲስቲንክት ሳደርግ ነበርክ ኤቢሊቲን በሁለት ስንከፍለው ሜሪቶሪየስ ኤቢሊቲ እና ሞራል ኤቢሊቲ ብዬ ስከፍለው ነበር። በጀርገኑ ላይክ በእነዚህ በቴዎሎጂ ቋንቋ ይሄ ጀርገን አይደለም እንግሊዘኛ ነው። እሺ አማርኛ እናድርገው። አማርኛ ብታደርገው ሞራል ምንድን ነው? እሺ ግልጽ አይደለም። ሞራል ምንድነው? ወደ አንተ አምጣውና ንገረኝ እንደፈለጋል። ሞራል ምንድነው? እሺ ይሄ እኮ ቀላል እንግዲህ አማርኛ ነው። ለምንድነው አንዳንዴ እሺ አይ ሞራልማ ላቲን ተጠቀምክ ትላለህ። እኔ ሞራልን ተረድቻለሁ። በቃ እሺ ሜሪቶሪየስን አልተረዳህም እንዴ? ቀላል የሆኑ እኮ ተርሞችን ነው አሁን እየተጠቀምን ያለ ነው ጋይስ። እሺ ሜሪቶሪየስ ኤቢሊቲ የሚባለው ልተርጉምላችሁ። እሺ ሜሪቶሪየስ ኤቢሊቲ የሚባለው ይሄ የሚያድነው ወደ እግዚአብሔር ምንድነው ለድነት የሚሆነው መልካምነት ያንን ከዛ ያለው ኤቢሊቲ የላትም ነበር። ማን? ሊዲያ ራሷ ማለት ነው። ወደ እግዚአብሔር ምንድነው ወደ ድነት የሚያመጣው ያንን አዳምጣ በራሷ አዳምጣ የእግዚአብሔርን ቃል አዳምጣ አስተውላ የምትሄድበት እንትን ኤቢሊቲ የላትም ፈጽሞ ጭራሽ የላትም። ለዛ ነው እንድታዳምጥ የእግዚአብሔር መንፈስ የከፈተላት። ባያስፈልጋት ቢኖራት ኖሮማ አይከፍትላትም ነበር እኮ መንፈስ ቅዱስ። ነገር ግን ሞራል ኤቢሊቲ አላት። ሞራል ኤቢሊቲ ሰዎችን ታከብራለች፣ ተቀብላቸዋለች፣ ስራዎችን ስትሰራ ትመለከታለህ ምናምን። ኢቭን እግዚአብሔርን ራሱ ልታመልክ ትችላለች። ቡክ ኦፍ ኮንኮርዳችን እኛም ራሱ ሶሊድ ዲክላሬሽን ላይ አንድ የሚያስቀምጠው ነገር አለ። ሲቪል ራይቸስነስ ሰዎች ሊኖራቸው ይችላል ይልና እግዚአብሔር እንኳን ሊያመልኩ ይችላል እግዚአብሔር። ነገር ግን በቀጥተኛው መንገድ ላይ የተጓዘው አይደለም። ማን ነው ቀጥተኛው መንገድ? ክርስቶስ ነው። ክርስቶስን እስካልተቀበሉ ድረስ ትክክለኛ መንገድ ላይ አይደሉም። እችም ሊዲያ ክርስቶስ ስለሚያስፈልጋት የቃሉ ወንጌል ስለሚያስፈልጋት ጳውሎስ ሊሰብካት መጣ። ያንን ሲሰብካት ትሰማለች። ነገር ግን የምትሰማው ነገር ማስተዋል አልሆነላትም። ታስተውል ዘንድ ምን ያስፈልጋት? የእግዚአብሔር መንፈስ እሷን ኢኔብል አደረጋት ለጸጋው ማለት። ከዚህ ምን አስቀምጠው አዳም እኔ እንዲገባኝ የፈለግኩት ምን መሰለህ፣ አሁን ፍቃዷ ልቧ ከመከፈቱ በፊት እንድትሰማ ከመሆኗ በፊት
እግዚአብሔርን ማምለክ ትችላለች አልከኝ። እግዚአብሔርን ማምለክ ትችላለች፣ ግን በእግዚአብሔር በሆነው ነገር ላይ ግን አሁን ይሄ ድነትን በተመለከተ ግን እንትን የላትም። ምንም የማወቅ ራሱ ጭንቅላት ኤቢሊቲ ሪስፖንድ የማድረግ ራሱ እግዚአብሔር ቢጠራ እንኳን ሪስፖንድ የማድረግ አቅም የላትም። እግዚአብሔርን ግን ማምለክ ትችላለች እና ትንሽ አይጋጭም ወይ ማለት ከእግዚአብሔር ጋር በፍቃዷ ከእግዚአብሔር ጋር የሚጋጭ ነው? አይጋጭም። ለምሳሌ ሐዋርያት ሥራ ላይ ሚዩት አድርገው አንዴ ይቅርታ ጋር ያስተጋባ ሐዋርያት ሥራ ላይ አይሁዳውያን እነዛ ምዕራፍ 16 17 አካባቢ ላይ አይሁዳውያን ቤተ መቅደስ ገብተው እግዚአብሔርን ያመልኩ አልነበር? አምልኮ ምናምን ይሰጣሉ አይደለ? አዳም ይሰጣሉ። አይ እኛ እኮ የተቸገረው እና እግዚአብሔርን ማምለካቸው ታዲያ ትክክለኛ መንገድ ላይ እንደሆኑ ያሳያል። እግዚአብሔርን ማምለክ ትችላለህ፣ ግን ደግሞ ፍቃድ ብቻ ነው ችግር ያለበት። ፈቃዱ የሚባለው ከምን አንጻር ነው? ቅድም ነገርኩህ እኮ ሜሪቶሪየስ ኤቢሊቲ ላይ ከዛ አንጻር ነው። ምንድነው በእግዚአብሔር የሆነ ነገር ላይ መምረጥ አትችልም? ትችላለህ ከይቅርታ ጋር ምንድን የእግዚአብሔር የሆነ ነው ምን የድነት መንገድ ከሆነ አትችልም እኮ። ስለዚህ ችግር አለብህ ማለት ነው። ፍቃድ ላይ የድነት መንገድ ከሆነ አትችልም እኮ። እኔም እኮ አሁን እያልኩ ያለው ሜሪቶሪየስ ኤቢሊቲ ብዬ ያስቀምጥኩልህ እሱ። እግዚአብሔርን ግን ማምለክ ግን ፍቃድ አላት። እግዚአብሔርን የማምለክ ፍቃድ አላት። እሱ እኮ ማንኛውም ሰው ነው የፈለገውን አካል ማምለክ ፍቃድ አለው። አይ ስለ ሊዲያ ነው። ድንጋይም ማምለክ እኮ ፍቃድ አለው የሰው ልጅ። አይ የጠየኩህ እውነተኛውን አምላክ የብሉይ ኪዳኑን አምላክ የማምለክ ፍቃድ አላት። እሱማ እውነተኛውን ብላ ማምለኳ እውነተኛ መንገድ ላይ መኖሯን አያሳውቅም አልኩ ባጭሩ። ማምለኩ አይደለም አሁን እዛ ጋር ዋናው የአረፍተ ነገር የሐሳባችን ፖይንት። ሪጀነሬት ከመሆኗ በፊት እውነተኛውን አምላክ ማምለክ ትችላለች። እግዚአብሔርን ታመልካለች። አዎ አንዱ አምላክ እግዚአብሔር ስለሆነ እዛ ላይ የሚያመልኩት ያንን አምላክ ነበረ። ግን ደግሞ የድነት መንገድ የሆነውን ኢየሱስ ክርስቶስን ግን የመምረጥ ፍቃድ ግን የላትም ማለት እሱ ከእሷ የተለያት ነው። እሱ ፍቃዷ ቶታሊ እሱ ፍቃድ የላትም። አዎ ሜሪቶሪየስ ኤቢሊቲ ብለን የምንናገረው እሱ ነው። መልካም ነገር የማድረግ ፍቃድ አላት በእግዚአብሔር በሆነ ነገር ላይ። ሲቪል ራይቸስነስ ላይማ አላቸው እግዚአብሔር በሆነው ነገር ላይ ለምሳሌ አሁን እግዚአብሔር በሆነ ነገር ማለት ስፒሪቹዋል በሆነ ነገር ላይ ስፒሪቹዋል በሆነ ነገር ላይ አትችልም እንዴ? እሱ ላይ እዛ ላይ እኮ እግዚአብሔርን ማምለክ ስፒሪቹዋል ነው አይደለም? ማስተዋል ቢኖራት ነው። እግዚአብሔርን ማምለክ ስፒሪቹዋል ነው አይደለም? ስፒሪቹዋል ነው፣ ግን ከድነት ጋር የሚገናኘው ነገር አይደለም። ስፒሪቹዋል ስለተባለ ይሄ ካቴጎሪካል ፋላሲ ነው። እዚህኛው ጋር ያለው ስፒሪቹዋል ስትል ቆይ አንዴ እግዚአብሔር የሚመለከው በምንድን ነው? በእውነትና በመንፈስ ነው። አዎ እግዚአብሔርን በእውነትና በመንፈስ ስፒሪቹዋል በሆነ ወይም ደግሞ ራይት የሚያመልኩ ሰዎች ሊኖሩ ይችላሉ። በምን ስፒሪቹዋሊ። ነገር ግን እነሱ እግዚአብሔርን አመለኩ ማለት እውነተኛ መንገድ ላይ ናቸው ማለት ግን አይደለም። መጽሐፍ ቅዱስም እንደዛ አይልም። ምንድነው ቅድም ነገርኩህ እኮ እነዚህ ቤተ መቅደስ ውስጥ የሚመላለሱ እነዚህ ሊቀ ካህናት እግዚአብሔርን ያመልካሉ። ያ ስፒሪቹዋል የሆነ ነገር ነው። ነገር ግን እነዛ ላይ መግባታቸው ምንድነው ቤተ መቅደስ ገብተው የተለያዩ ስርዓታቸውን ማድረጋቸው እውነተኛ መንገድ ስፒሪቹዋል የሆነ ነገር ነው እኮ የሚያደርጉት ራሱ እዛ ቤተ መቅደስ ውስጥ ዕጣን የሚያጥኑት የተለያዩ ስርዓታትን የሚያደርጉት ምናምን የሚፈጽሙት ስፒሪቹዋል ስለሆነ ነገር ነው። ያ ማድረጋቸው ግን ትክክለኛ መንገድ ላይ ናቸው ማለታችን ግን አይደለም። እሱን መያዝ አለብህ። አሁን ጥያቄውን ወደ እኔ ያዞርከው፣ እኔ እየጠየቅኩ ማለት ነው። ትክክለኛ መንገድ የሚባለው በብሉይ ኪዳን ያንን የእስራኤልን አምላክ ማምለካቸው ትክክለኛ መንገድ ላይ አልነበሩ? ክርስቶስን ጥለው ከሆነ ትክክለኛ መንገድ አይደለም። በብሉይ ኪዳን የእስራኤል አምላክን ማምለካቸው ትክክለኛ መንገድ ላይ ነበሩ አልነበሩ? ያ በራሱ ትክክለኛ መንገድ ላይ ናቸው ማለት አትችልማ። ትክክለኛ መንገድ እኮ ስልህ ከምን አንፃር መሰለህ? ትክክለኛ መንገድ እግዚአብሔርን ማምለካቸው ትክክል አይደለም ማለት አይደለም። አንዴ እዚህ ጋር ሚስ አንደርስታንድ እንዳታረግ፣ እግዚአብሔርን ማምለካቸው ትክክል አይደለም ማለት ሳይሆን ትክክለኛ መንገድ ያልኩ የሳሊቬሽን መንገዱ ላይ ራሱ አይደለችም። ለምን? ክርስቶስን አላገኘችም እቺ ሴት፣ ወይም የወንጌሉ ቃል አልበራላትም። አይሁዳውያንን ብትመለከት ምስራች አይደል እንዴ? ወንጌል እኮ ምስራች። አዎ ስለ ክርስቶስ ነው። አይሁዳውያንን እንውሰድ። እሺ አይሁዳውያንን እንውሰድልህና አይሁዳውያን አንዱን አምላክ ማምለካቸው ትክክለኛ መንገድ ላይ ናቸው አይደል? ትክክለኛ መንገድ ማለት ነው ማምለካቸው ትክክል ነው፣ ነገር ግን መንገድ አይደለም ነው።
አንዴ በብሉይ ኪዳን አዳም ያለው እሺ እንትን በጣም የረዘመ ነው። ግን እግዚአብሔር አንድ መሆኑን ማመኑና መንቀጥቀጡ ሰይጣን ትክክለኛ መንገድ ላይ ነው። ጣን እኮ አይደለም ያወራነው እሱ ራሱ አለ ያ እስራኤላውያን ትክክል ነው ይላል ብለህ ነው የምታምነው? እስራኤላውያን ሰይጣኖች ናቸው አይደለ? ቆይ አንዴ አዳም እስራኤል ምን ይላል እዛው ያዕቆብ ራሱ ይሄን መልካም አድርገሃል እያለ የሚናገረው ምንድነው ለእግዚአብሔር ሪኮግናይዝ ማድረግ አንድ አምላክ መሆኑን ማወቅ ለሱ መንቀጥቀጥ ምናምን ይሄ ትክክለኛ ነገር ነው። ነገር ግን በእውነት መንገድ ከድነት ውስጥ የሚያስገባ አይደለም። አብርሃም በትክክለኛ መንገድ ላይ ነበር አልነበር? መቼ? በብሉይ ኪዳን ነበር ያለ የነበረው አብርሃም። እሱማ እንዴ ክርስቶስ መጣ ደግሞ ክርስቶስ የሚባለው ደግሞ ኮቨናንት ባይዘው ኮቨናንት ቀጥሏል አይደለ? አይ ነው አብርሃም ትክክለኛ ጎዳና ላይ ነበር አልነበረም? መቼ ከኡር ምድር ወጥቶ እግዚአብሔር ባዘዘው ስርዓት ውስጥ በሚመራበት ጊዜ አብርሃም ትክክለኛ ነበር። ሊዲያ የምታመልከው የአብርሃምን አምላክ ነው አይደል? እና ትክክለኛ ናት ልትል ነው? የህይወት መንገድ ውስጥ ነበረች ነው የምትል? ትክክል ነው ሊዲያ ትክክል አለችም ስትል በጣም ደስታሳይ። አብርሃምም እኮ ክርስቶስን አምኖ ነው የሞተው። ባይዘዌ የተስፋውን ቃል ይዞ ነው የሞተው። ዕብራውያን ምዕራፍ 11 ላይ የተስፋውን ቃል ይዞ እንደሞተ ይነግረናል። ሊዲያ ግን የተስፋውን ቃል አላገኘችም ገና ወንጌል እየሰበከላት። ይቀጥል በቃ ነው ትንሽ እንተስራ እንዴ ጥያቄን ሳትመልስ አዳም እኔን እኮ ብቻ ነው የጠየቀኝ። እኔ እኮ መለስኩኝ እኮ ምንም የቀረ ነገር አልመለስክልኝም። ጭራሽ አልመለስክልኝም። ወደ እኔ መጣህ እንጂ አልመለስክልኝም። እሺ ሊዲያ ቅድም ልድገምልህና ጳውሎስ የሚናገረውን ታዳምጥ ዘንድ ልቧን ጌታ ከፈተላት ይላል። ጌታ ከመክፈቱ በፊት ሊዲያ የማዳመጥ አቢሊቲ ነበራት ማለት ያ እሱ ምንም የሚያስጨንቀኝ ነገር ስለሌለ እኔ አሁን አላቅማ ገባ የተጻፈው ነገር ቢኖር ኖሮ እንደዚህ ነው እላለሁ። ግን እግዚአብሔር በሁሉ ነገር እኛ ወደ መዳን እንድንመጣ እግዚአብሔር በሁሉ መንገድ የሚረዳን እግዚአብሔር ነው ብለን ነው የምናምነው። እግዚአብሔር በሁሉ መንገድ ይረዳናል። ግን አንደኛውን ሰው እንዴት ረዳው፣ አንደኛውን እንዴት ረዳው፣ እንደዚህ ረዳው ምናምን። ለምሳሌ ኒቆዲም እንትናን ቆርኔሌዎስን ብትወስድ ቆርኔሌዎስ መገለጥ ነው ያየው። መላእክት መጡ። መላእክት የሚድንበትን መንገድ ወደ ጴጥሮስ ሰው ልኮ እንዲያስመጣና የሚድንበትን መንገድ እንደሚነግረው ተነገረው። አየህ የጴጥሮስና የሊዲያ የቆርኔሌዎስና የሊዲያ ሁለቱ የተለያየ መንገድ ነው። ስለዚህ የሁሉንም ደግሞ በሊዲያ መንገድ ነው ብዬ አልከራከርም። ገባ ምን ቆርኔሌዎስ የተለየ ነው? ራእይ ስለሆነ ነው መንፈስ ቅዱስ አረዳው። አየህ ቆርኔሌዎስ ልቡን ከፈተለት አይልም፣ ግን አይኑን ገለጠለት ብትል ትችላለህ። አይኑን ገለጠለት ገባ የሚድንበትን መንገድ የብልት አካላት አይደለም እኮ እዛ ጋር አሁን ዲል እየተደረገ ያለው ስለ ብልት አካላት እንትን ሳይሆን ሐሳቡ በምን አይነት መንገድ እንደሚረዳ ማለት በተለያየ እውነትን ይገልጥልሃል። ያው እኔ የተናገርኩት ችግር የለውም ሳይሆን አሁን ሊዲያ ማለት ነው ባይከፍትላት ኖሮ ምናምን ቢላት ኖሮ ብዬ እዛ ውስጥ ትንታኔ ውስጥ አልገባም ባልተጻፈ ነገር ላይ ማለት ነው። እኔ እኮ እሱን አልጠየቅኩም። አሁን አይኑን ከፈተ ልብ ላይ ለምን የሊዲያ ልብ ሆኖ የቆርኔሌዎስ ደግሞ አይኑ ሆነ የሚል ነገር አልጠየቅኩም። አሁን የጠየቅኩህ መልስልኝ። ምንድነው ያልኩህ? ልብም ሆነ አይንም ሆነ ኩላሊትም ቆይ አንዴ አዳም እየተደማመጥ ነው ወንድሜ። አይንም ሆነ ኩላሊትም ሆነ ምንድነው ልብም እግዚአብሔር ባይከፍት ኖሮ የሰው ልጅ መስማት ይችላል ማዳመጥ ይችላል ወይስ አይችልም? የወንጌሉን ቃል እኮ ይሰማል ብለህ ምን እንደምታምን ነበር የሰማሁት መጀመሪያ። እንደ መስማትማ ይሰማል ማዳመጥ ነው ያልኩት። አዎ እኮ ይሰማ ነበር ወይ? መስማትማ ይሰማል ማንንም አልጠየቅም። ማዳመጥ መጽሐፉ ላይ እንድታዳምጥ ልቧን ከፈተላት ይላል። ስለዚህ እኔ እሱን ነው የምቀበለው። ምኑን ነው የምትቀበለው? ልቧን ከፈተላት የሚለው ባታዳምጥ ምንድነው? ልቧን ባይከፍትላት ግን አታዳምጥም ነበረ? እሱን አላውቅም ስላልተጻፈ። እሺ ቴንክ ዩ በቃ ብንጨርስ ይሻላል። ቴንክ ዩ ጆ እዚህ ጋር ደቀ መዛሙርቱ ከእርሱ ጋር አንድ ይቅርታ ጆ እዚህ ላይ ጨምረት ይድበታለህ። ደቀ መዛሙርቱ መጽሐፍትን ያነቡና ያስተውሉ ዘንድ ልባቸውን ከፈተ ይላል። ልብ የመክፈት ስራ የኢየሱስ ክርስቶስ ስራ ነው ወይስ የሰዎቹ ኢኒሼት? እዚህ ላይ አንተ ጨምረህ ሂድበት። እሱ ላይ ነው አሁን ችግሩ። ቅድም ሚስ አንደርስቱድ አደረጋችሁት። ጆን ሴሚ ፔላጂያን የግድ አላችሁን ምናምን ይሉና እዚህ ጋር ሲጠየቁ ምን ይላሉ? አይመልሱትም።
ለምን አንተ ልበለው ቢመለስ ምን ቆይ አንዴ ሁለት ባህሪያ አዳም ማኝ አንዴ አንተ ቆይ አይ ኖ አኪዩዝ እያደረከኝ ስለሆነ እኮ ነው ጆናታን አንተ ሁለት ባህሪያ ማኝ ስለዚህ ሁለት ባህሪያ ሚሻ ማኝ ስለሆነ እናንተ አሁን ጨርሱ፣ ሌሎች ይወያዩ። አሁን እናንተ ማለት ሁለታችሁ ትክክል ያልሆነው ትክክል ያልሆነው ሰዱና ያሉት ማጠቃለያ ስጡ። አንድ ሰው ሰማይ ፕሌጂያኒዝም ብለህ አኪዩዝ የምታደርገው ሁለታችሁም አንዳንድ ጥያቄ ተቀበሉና አንድ ጊዜ እሺ አንድ ሰው ጥያቄ ሰማይ እንቀበል። ፕሌጂያኒዝም ብለህ አኪዩዝ የምታደርግ ከሆነ ሰማይ ፕሌጂያኒዝም አኪዩዝ የምታደርግ ከሆነ ደን ሰማይ ፕሌጂያኒዝም ያለውን በሙሉ አክሰፕት ማድረግ አለበት። ኦር ደግሞ ኖ ከሰማይ ፕሌጂያኒዝም መካከል ይህንን ስለሚቀበለው ብለህ የምትል ከሆነ ደን አንተ አንድ ጊዜ ያረቋል ከናን ጆናል እንደዛ ከሆነ ልትቀጥሉ አኪዩዝ እያደረገኛል እንዴ? አኪዩዝ እያደረገኛል። ሌላ ጊዜ ትመላለሳላችሁ። ኖ መጀመሪያ ልናገራል። እሱ የተናገረው ሰማይ ፕሌጂያኒዝም ነው። እሱም ያወራል። ልናገር ሀሳብ ይደመጥ ከኑ ያወራ በቃ እስቲ እሺ ኦኬ አኪዩዝ ስታደርገን ለምሳሌ ሰማይ ፕሌጂያኒዝም ብለህ አኪዩዝ ስታደርገን እኛ ሰማይ ፕሌጂያኒዝም የሚለውን ነገር በሙሉ አክሰፕት ማድረግ አለብን። አክሰፕት ማናደርግ ለምሳሌ ከነሱ መካከል የተወሰነውን ነገር የምትል ከሆነ አንተም ራሱ ሰማይ ፕሌጂያኒዝም ከሚቀበሉት መካከል የምትቀበለው ሀሳብ አለ። ስለዚህ አንተም ሰማይ ፕሌጂያኒዝም ነህ ብለህ ማለት አለብን ማለት ነው። ምክንያቱም ከእነሱ መካከል የምትቀበለው ሀሳብ ኢኩቫለንት መሆን አለበት። ሁለት እነሱ ኤግዛክትሊ እኛ የምንለውን ነገር ካሉ ትክክል እንደዛ ብትል፣ ግን እነሱ የማይሉት ነገር እኛን የምንለው ነገር አለ እነሱ የማይሉት ማለት እነሱ ደግሞ ለምሳሌ ጸጋ አብሶሉት ኔሰሰሪ ነው ብለው አያምኑም። እኛ ጋር ግን አብሶሉት ኔሰሰሪ ነው፣ ከእግዚአብሔር በቀር ማንም ኢኒሺየት ማድረግ የሚችል የለም ብለን እንዳለን፣ እነሱ ደግሞ ሂውማንም ኢኒሺየት ማድረግ ይችላል ብለው ያምናሉ። ሁለታችን ኮምፕሊትሊ የተለያየን ነው እና ሁለት የተለያዩ ነገሮችን ማወዳደር ተገቢ አይደለም። ክብ ስለሆነ ብርቱካን እንቁላለው ማለት አችልም። ክብነት ሌላ ነገር ነው፣ እንቁላል መሆን ደግሞ ሌላ ነገር። እሺ አዳም ቴንክ ዩ። ግን አብሶሉት ኔሴሲቲ ብሎ አያምንም የሚለው ነገር ትክክለኛ አይደለም። ቀጥሉ። እሺ ቴንክ ዩ። እኔ ጨርሻለሁ። ጥያቄ መቀበል ካለብን ቀበልና እንጨርስ። እሺ አስቼ እና ለአዳም እሺ ቀጥል። እሺ ከኑ ኢዮብም ጥያቄ ኖሯል። ለአዳም ያለኝ ጥያቄ ምንድነው? ቅድም ጀምሮ ሲል የነበረው እኛ ሰሚ ፔሌጂያን ጋር አንድ አይደለንም የምንልበት ምክንያት እኛ ኢኒሼት አናደርግም እግዚአብሔር ነው ኢኒሼት ያደርጋል ብለን ምናምነው ብሏል። ሁለት ጥያቄ ተቀበላላችሁ ወይስ አንድ ብቻ ይሆን? እንትን እንዳይል ማለት ነው እንዳይረዝም። አዳም የጥያቄ ሊሚት ይኖረው እስከምታውና ማቆ ከሆነ መልሳለሁ፣ አላቆ ከሆነ ኦኬ። እሺ ሁለቱንም አንድ ጥያቄውን አንድ ይሻላል ከኑ አንድ አቅርብና ሲመልስ እዛ መሀል ውይይትም ልፈጥሩ ስለምትችሉ እንደዚህ ይሻላል። እዮባ ጋም እንድንሄድ ማለት ነው እንትን እንዳንለው። አይ ውይይት ስለማልፈጥር ነው ሁለት ይሆን ያልኩት። ውይይት ከፈጠርንማ ይረዝማል። ኦኬ እሺ፣ እሱ መልሶ በቃ አንተ ወደ ቀጣይ ጥያቄ ነው የምትሄደው ማለት ነው። እሺ አዳም የኔ ጥያቄን ቀጥታ እንድትመልስልኝ ነው የምፈልገው። ምንድነው ያልከው? እኛ ኢኒሼት የምናደርገው ነገር ስለሌለ ሰሚ ፔሌጂያን ጋር እንትን አንልም ብለሃል። እግዚአብሔር ኢኒሼት አድርጎ ሲጠራ ፍቃዱን አንተ ነህ ኢኒሼት የምታደርገው ወይንስ ፍቃዱንም እግዚአብሔር ነው ኢኒሼት የሚያደርግልህ? አልገባኝም። ፍቃድ የእግዚአብሔር ፍቃድ ኢኒሼት የማደርገው ኖ የራስህን ፍቃድ ኢኒሼት አድርገህ የምትፈቅደው አንተ ነው ወይንስ እግዚአብሔር ነው ያንን ፍቃድ ኢኒሼት የሚያደርግልህ? እሱ አይደል እንዴ ልዩነታችን እኮ። እኛ ሪስፖንድ ለምሳሌ በእግዚአብሔር በሁሉ መንገድ የሚጠራን ወደኛ የሚመጣው ሁሉን የሚያደርግ እውነትን የሚገልጥ እውነትን የሚያሳይ ያለንበትን ሁኔታ የሚገልጥልን የሚያስረዳን እግዚአብሔር ነው። እሱ አይደለም ጥያቄ ያለው። አንድ ጊዜ ጥያቄ ያንተ ፍቃድ ላይ ነው፣ ያንተ ፍቃድ ላይ ነው። እኔ እግዚአብሔር ይጠራል አይጠራም እሱ ላይ አይደለም። እግዚአብሔር መጥራት ምናምን ተስማምተናል፣ እሱ ጋር ምንም ችግር የለብንም። የኔ ጥያቄ ፍቃድህን ኢኒሼት የምታደርገው እግዚአብሔር ሲጠራ ራሱ ኢኒሼት አድርጎ ጥሪ ሲያደርግ ያንተን ፍቃድ ደግሞ ኢኒሼት የምታደርገው እግዚአብሔር ነው። ምንድን ያልከኝ? ኢኒሼት ሲያደርግ ፍቃድህን ኢኒሼት የምታደርገውና አንተ አይደለም የሚል ነገር እንደዛ ነገር ነው የጠየቀኝ። ከእግዚአብሔር ኢኒሼት ያደርጋል መጀመሪያ። ከዛው ኢኒሼት ሲያደርግ እዛ ቦታ ላይ ፍቃድህን ኢኒሼት የምታደርገው አንተ ነህ ወይስ አንተ አይደለም? እንደዛ ነገር ነው። የአንተን ፍቃድ እኔ ምንድነው አንተ የምታደርገው? ፍቃድ ኢኒሼት ማድረግ ማለት ምን ማለት ነው? ከይቅርታ ጋር
ኦኬ ፍቃድ ኢኒሼት ማድረግ ማለት አንተ ራስህ ተነሳስተህ ነው የምትፈቅደው ወይንስ ደግሞ እግዚአብሔር ነው ያንን ፍቃድህን የሚያነሳሳልህ? እኔ ፍቃድ ማነሳሳት የሚባል ነገር አልገባኝም። ፍቃድ ማነሳሳት አንተ ነህ የምትፈቅደው ኢኒሼት አይሆንም። ዝም ብሎ ነው ፖፕ አፕ የሚያደርገው ፍቃድ የሚባለው ነገር ከሰማይ ይወርዳል እኮ። ላየው ነገር ሪስፖንድ ታደርጋለህ አልኩኝ እኮ። እሱ ለዛ ለእግዚአብሔር ለመጣው ነገር ሪስፖንድ ታደርጋለህ አታደርግም ማለት ነው። ሪስፖንድ ታደርጋለህ ይሄን መመለስ የምችለው እንደዛ ነው። እንደዚህ ነው መመለስ የምችለው። ሪስፖንድ ታደርጋለህ አታደርግም ጥያቄ አይደለም። ጥያቄ ያልሆነውን ነገር ነው የመለስኩት። እሺ እኔ ሪስፖንድ ታደርጋለህ አታደርግም አይደለም። ሪስፖንድ ታደርጋለህ አታደርግምማ ይሄ እሱ አይደለም ጥያቄ፣ ይሄ ሌላ ጥያቄ ነው እሱ። የኔ ጥያቄ ፍቃድህን ኢኒሼት የምታደርገው አንተ ነህ ወይንስ ደግሞ እግዚአብሔር ነው ያንን ፍቃድ የሚያነሳሳልህ ወይም ኢኒሼት የሚያደርግልህ? እኔ እየተረዳው አልመሰለኝም። ምክንያቱም ሪስፖንድ ታደርጋለህ የሚለውን ፍቃድ አለህ አይደል? አንተ ፍቃድ አለኝ ብለሃል። አዎ ደካማ ቢሆንም ፍቃድ አለ ለመመለስ ፍቃድ አለኝ ብለሃል። አዎ ያ ፍቃድ ሰማይ ላይ አይደለም ያለው፣ አንተ ውስጥ ነው ያለው አይደል? ያንን ውስጥህ ላይ ያለው ደግሞ ያልነበረ ነው። የሆነ ሪስፖንድ ለማድረግ የሆነ ሰዓት ይመጣል። ያንን ሪስፖንድ ታደርጋለህ። ያንን አንተ ነህ ኢኒሼት የምታደርገው ወይንስ ደግሞ እግዚአብሔር ነው አንተ ላይ? እሱማ ነገር ነው እኮ ከእግዚአብሔር። የትኛውም ኢኒሼሽን የሚጀምረው ከእግዚአብሔር ነው። እኛ ሪስፖንድ ነው የምናደርገው አልኩኝ እኮ። ምንም እኔ ሪስፖንድ የምታደርገው ለምን ነው? ኢኒሼት የሚያደርገው ማን ነው አልከኝ? እግዚአብሔር ኢኒሼት ያደርጋል፣ እኔ ሪስፖንድ አደርጋለሁ። አለቀ። ያለው ነው ምንድነው? ፍቃድህንም እግዚአብሔር ነው ኢኒሼት የሚያደርገው አይደል? ምንድነው ፍቃድ ኢኒሼት ማድረግ ማለት? እግዚአብሔር ለሶስተኛ ጊዜ ልነግርህ ነው። ይቅርታ ጥያቄ ክሊር አድርገህ ወይ አስቀምጠው እና አንድ ጊዜ መልሳለሁ። ከዛው አክሰፕት ካደረኩ አድርገው፣ አክሰፕት ካላደረኩ አታድርግ። እሺ ሌላ ሰው እስኪ ልጠይቅ። ጥያቄ ግልጽ ነው አይደለም? ትክክል ትክክልተኛ እንዴ? እሺ ጆ አንተ ልጠይቅ። ጥያቄ ግልጽ ነው አይደለም? የኔ ጥያቄ ግልጽ ነው ወይንስ ቬግ ነው? አይ ግልጽ ነው። ፈቃድን ኢኒሼት የሚያደርገው ማን ነው ነው? ያ እሺ ኤፊ ጥያቄ ግልጽ ነው አይደለም? ግልጽ ነው ለእኔ ግልጽ ነው። ያ እንግዲህ እንዴት አንተ ብቻ ቬግ ሆነብህ አለ? ዮባ ግልጽ ነው አይደለም? ይቅርታ እንዴ አይደለም ሌላ ኦርቶዶክስ እናስገባ። እስኪ ቆይ ያ ኢዮብ ይመልስላት ችግር የለውም። ማለት ወገንተኝነት ሳይሆን ወገንተኝነት ሳይሆን ጆናታን ወገንተኝነት ሳይሆን ፌር ሆነ ተናገር። እግዚአብሔር ኢኒሼት ያደርጋል፣ እኛ ሪስፖንድ እናደርጋለን ብያልኩኝ። ቆይ ከይቅርታ ጋር ቆይ አንድ ጊዜ ከእኔ እግዚአብሔር ሁሉ ነገር ኢኒሼት የሚያደርገው እግዚአብሔር ነው፣ እኛ ደግሞ ሪስፖንድ እናደርጋለን አልኩኝ። ሪስፖንድ እናደርጋለን ብያለሁ። ከዛ በኋላ እሱ መዳንን ያመጣል። ኦኬ አንተ ደግሞ ምን አልኩ? እንትን ደግሞ የዊል ደግሞ ኢኒሺዬሽን አለ። ዝም ብሎ ከሰማይ ላይ ያለ አየር ላይ ኢኒሺዬሽን ምንድነው? እስኪ ግልጽ አድርጉ። ዊል ኢኒሺዬሽን ውስጥህ ላይ ፍቃድህን እሺ ብለህ እንድትነሳሳ የሚያደርግህ እሺ እንድትል የሚያደርግህ አንተ በራስህ ኢኒሺዬት የሚያደርገው እግዚአብሔር ነው እኮ አልኩኝ እኮ። ኦኬ እሺ እንድትል የሚያደርግህ እግዚአብሔር ነው። ሁሉ ነገር የሚገልጥልን እግዚአብሔር ነው፣ ግን እኛ በፍሪ ዊላችን ሪስፖንድ እናደርጋለን አልኩኝ። እንዴ እሺ እንድትል ያደረገ እግዚአብሔር ከሆነ ያንተ እጀቱ ጋር ኖ ኮዝ አደረገ ማለት እኮ አለ። እውነትን ገለጠልህ፣ ኢኔብል አደረገ፣ ሁሉንም ኢንፎርሜሽኖችን ግልጽ አደረገልህ ማለት ራሱ ኮዝ አድርጎ ኢኔብል ማድረግና አንድ ጊዜ ኢኔብል ማድረግና ኮዝ ማድረግ ይለያያሉ። እኛ ኮዝ ያደርጋል ብለን አናምንም። ኮዝ አያደርገውም ራሱ አለ አይደለ? አንተ ራሱ ያን እንድትፈቅድ ያደርጋል የሚለው እሱ እንደዛ እንቀበለን። ኮዝ ያደርጋል። ኦኬ ስለዚህ አንተ ነህ ኢኒሼት የምታደርገው ማለት ነው። ፍቃድህን ኮዝ የምታደርገው አንተ ነህ። ፍቃድህን አየህ፣ አሁን ይሄ የሌለ እንትን አለ። ኮዝ ያደርጋል፣ ኢኔብል ያደርገናል፣ እኛ በራሳችን ሪስፖንድ እናደርጋለን። ስለዚህ እሺ ፍቃድህን ኢኔብል የሚያደርገው እሱ ነው። ኢኔብል የሚያደርገን እሱ ነው። በቃ ኢኔብል ማለት ቆይ አንድ ጊዜ ኢኔብል ማለት አለቀ እኮ። ኢኔብል የሚያደርገን ፍቃዳችን እሱ ነው። ችግር አሁን የቃላት ጨዋታ ላይ እኮ አይደለም። ኦኬ እኔ ምንም ብናገር
ኦኬ እኛ ኢኔብልም ያደርገናል ብለን በቃ ስንናገር ጨረስኩ። አዳም አንድ ጊዜ አንድ ጊዜ ከኑዬ ይጨርሳል። የቃላት ጨዋታ ለምን እንደምታደርገው አላውቅም። የቃላት ጨዋታ አይደለም። ጨረስኩ ከኑ እኔ በቃ አያድቅም። አዳም አሁን ኧረ አንድ ጊዜ ልጨርስ ሀሳቤን። አንድ ሰከንድ የከኑ ጥያቄ ግልጽ ነው። የከኑ ጥያቄ ግልጽ ነው። አንድ ሲደመር ቆይ እሺ አዳም ግልጽ ጥያቄ አንድ ሲደመር ቆይ ትናገራለህ። እሺ ከኑ የጠየቀ አንድ ሲደመር አንድ ሁለት ካልሆነ ስንት ነው ብሎ የጠየቀ በቃ ችግር የለውም። ኧረ የከኑ ጥያቄ ግልጽ ጥያቄ ነው። ላሰጠኝ ኤፊ እሺ ከአዳም አደ ይጨርስ። ቆይ ችግር የለም ጋይስ ይጨርስና ከምን ካለ ትገባለህ። ምን ብሳሳት እኮ ተሳሳትኩ እኮ ነው። እሱ ቃላቴ ላይ እኔ ፍጹም ነኝ ብዬ አላምንም። ብሳሳትም ተሳሳትኩኝ እና እኔ እየተናገርኩ ያለሁት እግዚአብሔር ኮዝ ያደርጋል ብለን አናምን። ኮዝ ያደርጋል ማለት ይሆናል አለ ይህን ነገር እንድንመርጥ ያደርገናል ራሱ ማለት ነው። ወስኖብን እንድንመርጥ ያደርገናል የሚል የለ። ኢኔብል ያደርገናል ማለት ሁሉ ነገር በፊታችን ግልጽ አድርጎ ያስቀምጣል። ሁሉ ነገር ማለት ነው ልክ ዋው መሳቱ እንደሚባለው ማለት ነው። ሁሉ ነገር ግልጽ ሆኖ ይታየናል። ከዛው ሪስፖንድ የምናደርገው ግን እኛ ነን። ግልጽ ሆኖ ስለሚታየን ማለት ነው። ግልጽ ሆኖ ይታየናል። ሪስፖንድ የምናደርግ እኛ ነን። እግዚአብሔር ነው ልብህን የሚከፍተው ማለት ነው፣ የሚገልጥልህ። በቃ አለቀ። ሌላ ጥያቄ ካለ ወደ ሌላኛው ጥያቄ ነው። በቃ ልብህን የሚከፍትልህ እግዚአብሔር ነው። ቅድም ታዲያ ሊዲያ ጋር ለምን ትጨቃጨቃላችሁ? እሺ በቃ ልብንም የሚከፍት እግዚአብሔር ነው፣ ፍቃድንም የሚሰጥ እግዚአብሔር ነው ተብሏል። ምንም እኛ ፍቃድ አሁን በግድ እንትን ምንድነው አሸነፍኩ ነገር ከሆነ ኦኬ አሸንፈኛ። እኔ ከአንተ ጋር በክርክር ላሸንፍ አልችልም። ከና እኔ መሸናነፍ ምናምን አይደለም። በቃ ቀጥሉ እናንተ አለቀ። እኛ ያው ኮዝ ያደርጋል ብለን እንደማናምን ካወቅ ዋናው እሱ ነው። በቃ ኮዝ አያደርግም እግዚአብሔር። ለምሳሌ ኮዝ ያደርጋል ግን አያደርግም። እኛ ለምሳሌ የሆነ ጠርሙስ ይዛችሁ ብትለቁት ይሰበራል፣ ግን ያ እውቀት አለ ማለት ኮዝ አደረግከው ማለት አይደለም። እና እንደዛ ኮዝ ያደርጋል ብለን አዳም እስቲ እኔ ጀነራል ነገር እንትን ልበልና ሌሎቹ እንዳልይዝ ማለት ነው። እኔ አውቄ ነው ጸጥ ምለው። ልክ የሊዲያ ፈቃድ ላይ ልቧን እንደከፈተላት ፈቃድ ላይ የሚደረግ የእግዚአብሔር በጎ ተጽዕኖ አለ ነው የምትሉታ? እንደዛ ነው ላይክ የአርቲኩሌሽን ማለት እና በሁሉ መንገድ እግዚአብሔር እንትን ይለናል ይረዳናል ብለን እናምናለን። ያ እኮ ሰው ፈቃዱ ላይ የሚደረግ ፈቃዱ አለ። ፈቃዱን ግን አንተ እምቢ ማለትም እሺ ማለትም ከአንተ ነው የሚመነጨው እኮ። ግን ቅድም እንዳልከው እሺ የማለት ሪስፖንስ ይገኝ ዘንድ በሊዲያ ማለት ነው እዛ ፈቃዷ ላይ የተደረገ እግዚአብሔር በጎ ተጽዕኖ አለ ነው ሊኖር ይችላል። አሁን እያንዳንዱን ነገር ትክክል እግዚአብሔር ማለት እሱ ስለሆነ ኢኒሼት የሚያደርገው ማለት መንፈስ ቅዱስም ስለሚወቅሰን ያ በጎ ተጽዕኖ ነው ብለህ ልትወስደው ትችላለህ። እሺ በቃ አዳም አይ ቲንክ ኮንሰክሬት ካረጋችሁ ሀሳባችሁን ከከናን ጋር አይ ቲንክ ጥሩ ነው ብዬ አስባለሁ። ወይ ኢዮባም እንትን ይግባ እንደዛ እናድርግ አዳም፣ ወይስ ትጠይቃለህ? አንተ የምጠይቀውን ካለ ይቻላል። አንድ ብጠይቅ ደስ ይለኛል። ከናንን ብጠይቀው አንድ ከይቅርታ ጋር እሺ ይቻላል። እሺ ከናንን ሳይሆን ጆናታን የተወያየው መሰለኝ። ይቅርታ አይ ግን እንደዛ ከሆነ ጆናታንን መልሶ ሊጠይቅ ነው። እኔ ተወያዮች ባይጠይቁ ደስ ይለኛል እንደ ሀሳብ። ጆና አረፍ ብለናል። ጆና እንዳትጠይቅ። ጆና መላሽ ብቻ። ኧረ ኤፊ እንደዛማ አይደረግም። ጥያቄ ኤፊ አሪፍ ሞዴሬተር እየሆነ አይደለም። አይ ልክ አይደለም። ሶሪ። ከተጠየቀ መጠየቅ መብት ማግኘት አለበት። ምክንያቱም ኦኬ ጆና አልጠይቀም እንዴ እስካሁን? ባቀጥል ችግር እዮብ ባቀጥል በቃ እሺ እዮብ ኦኬ እዮብ ይጠይቃ። እንደዚህ ይሻላል። ሰላም። እኔ ጆን መጠየቅ የምፈልገው ሂስቶሪካል ዶክመንት ስለሆነ ያመጣው ካርቴጅ ያልኩ ኦሬንጅ ጉባኤ ያው ከቄልቄዶን በኋላ ስለሆነ የብርቱካን ጉባኤ እኛ ብዙ አይመለከተንም። ግን ኦሬንጅ ጉባኤ ላይ እንደዛ ነው ብሎ ፈቶታል። ኦሬንጅ ጉባኤ ላይ የነበሩት ጉባኤ ላይክ ማለት ቤተ እምነቶች
አይ ኖ ዌስተርን ሎካል ካውንስል ነበረ። ስለዚህ ሮማን ካቶሊክ ቸርች እና ኢስተርን ኦርቶዶክስ ቸርች ከዛ በኋላ ቀጥለዋል። እናንተ እንደምትተረጉሙት አድርገው ያንን ተርጉሞ ሞኖርጂዝም የሆነ ሞኖርጂስቲክ የሆነ ሳልቬሽን አስተምረዋል እነሱ። እሱ ነው ጥያቄ። እና ከስድስተኛው ኢኩሜኒካል ካውንስልም ጋር ባለፈው ሩማችሁ ውስጥ አስተምሩ ስድስተኛውንም እንደምትቀበሉ ስለነገራችሁን ማለት ነው። ሞኖርጂዝምን እንዴት ነው ከስድስተኛው ኢኩሜኒካል ካውንስል ጋር ሪኮንሳይል የምታደርገው? ኖሚኩል ከሚለው ጋር ማለት ነው። ኖሚኩል ካን ቹዝ ዘ ጉድ ዲዛይር ዘ ጉድ፣ ግን ያው ኮንፊውዝድ የሆነ የተጎዳ ዊል ነው ብለው ስላስቀመጡ ኢኩሜኒካል ካውንስሉ ላይ ስድስተኛው እናንተ የምትቀበለው እንዴት ነው እሱን ሪኮንሳይል የምታደርጉት? እሱ ነው በቃ ጥያቄ። እሺ እኛ አሁን ለምሳሌ ምንድነው ቅድም ስንነጋገርንበት ነበረ ከኦሬንጅ ልነሳልና ኦሬንጅ ጉባኤ ላይ አንድ የሚያስቀምጡት ነገር አለ። ምንድነው የሚያስቀምጡት? የሰው ልጅ ካንስ 13 ላይ ገብተህ ስትመለከተው የሰው ልጅ ፍቃድ ዲስትሮይድ ሆኗል ብለው ይናገራሉ። ይሄን የሚያሉበት ምንድነው? የሆነ አፊርም የሚያደርጉት ነገር አለ። ማን? የኦግስቲኒያን ሶቴሮሎጂ። ኦግስቲኒያን ሶቴሮሎጂ ላይ ስትመለከት ፕሪቬኒንግ ግሬስ ያስፈልጋል ብሎ ማን ነው ፔላጂየስን ሲወቅሰው እንመለከታለን። አውገስቲን፣ ሴንት አውገስቲን። ስለዚህ የሰው ልጅ ምን ያስፈልገዋል? ኢኔብሊንግ ግሬስ ያስፈልገዋል። ኢኔብል የሚያደርግ ጸጋ ማለት ነው። ስለዚህ ኦሬንጅ ላይ ስትመጣ የሰው ልጅ ምንድነው ዲስትሮይድ የሆነ ዊል ካለው የታመመ ወይም ደግሞ እንትን ያለ አይደለም። እዛ ጋር የተባለው ሲክ የሆነ ልክ ጆን ካሲያን እንዳለው አይደለም። ደግሞ የጆን ካሲያንን ካናን 13 ያወግዘዋል። ሲክ የሆነ ኦር ደግሞ ምንድነው ዊክንድ የሆነ ዊል ሳይሆን ዲስትሮይድ የሆነ ዊል ነው የሚለው። ዲስትሮይድ የሆነ ዊል ደግሞ መታከም አለ። ምንድነው ኢኔብል መደረግ አለበት። የሆነ ነገር ዲስትሮይድ ሆነ ከተባለ ያ ነገር መስተካከል በራሱ አንሰራርቱ የሚመለስበት ነገር የለም። ሪስቶር ማድረግ አይችልም ራሱን በራሱ። ስለዚህ ኢኔብሊንግ ግሬስ መጀመሪያ ይቀድማል ማለት ነው። ያ የሚያድሰው ምንድነው ጸጋ የሚቀድመው ጸጋ ያን ሰው ኢኔብል ካደረገ በኋላ ኮኦፕሬት ማድረግ ይችላል። ምንም ጥያቄ የለውም። እነ ማክሲመስ እኮ ስድስተኛውን ካውንስል ራሱ ብትመለከት እነ ማክሲመስ ደ ኮንፌንሰር ከፕሮፌሪየስ ጋር ዲስፒቴሽን ዊዝ ፕሮፌሪስ የሚለው ሰው ጋር ዲስፒቴሽኑን ስትመለከት እዛ ላይ አንድ ያስቀመጠው ነገር አለ። ሲነርጀቲክ የሆነ ነገር ሲናገር ትመለከታለህ። ማክሲመስ ኮንፌንሰር እንግዲህ የስድስተኛው ካውንስል ላይ የሚጠቀስ አንደኛው አባት ነው። ግን ሲነርጀቲክ የሚያደርጉት አሁንም ቢሆን ከምን አንፃር ነው? ኦሬንጁ ላይ አጥርተውታል። እዛ ላይ ግን ሲነርጀቲክ ብለው የሚናገሩት ነገር አለ። ሲነርጀቲክ የሚባለው ከሪጀነሬሽን በኋላ ነው። በቃ ለምን ከተባለ ኦሬንጅ ላይ ያንን ጉባኤ ተከትሎ የመጣ ነው። የኦሬንጅ ጉባኤ ኦሬንጅ ጉባኤ ላይ ያ ዲስትሮይድ የሆነው ነገር መታከም አለበት ስለሚል መስተካከል ኢኔብል መደረግ አለበት ስለሚል ከዛ አንፃር ነው የምንረዳው እኛም ኢኒሻል ሳልቬሽንን ማለት ነው። ሮማን ካቶሊክን ጠየቀኝ አልመለስክልኝም ጆዬ። አሁን ከካውንስሎቹ አንፃር መልሼልሃለሁ። ከቤተክርስቲያኖቹ አልነበረም ከቤተክርስቲያኖቹ አንፃር እሺ፣ ከቤተክርስቲያኖቹ አንፃር ሞኖርጂዝምን ያንን ጉባኤ እንደዛ እንትን ብሎ ሞኖርጂስቲክ የሆነ ሳልቬሽን ልክ እንዳንተ እንደምትሉት ያስተማረ ቤተ እምነት ወር ቤተክርስቲያን አለ ወይ በዛ ወቅት የሚል ጥያቄ ነው። ባይዘው እኛ እንትኖች ከሮማን ካቶሊክ ቤተክርስቲያንን ከምንድነው ከካውንስል ኦፍ ትሬንት በፊትና ካውንስል ኦፍ ትሬንት በኋላ ያለችው ሮማን ካቶሊክ አንድ እናት ብለን አንነገርም። ለምን ከተባለ እዛው ላይ ያሉ ስኮላስቲሲዝሞች ለምሳሌ እንትናን ማንሳት ይቻላል። በርናንድ ኦፍ ካልቮ የምታውቀው ከሆነ በርናንድ ኦፍ ካልቮ በጣም ታዋቂ ካልቮ ማለት ነው። በርናንድ ኦፍ ካልቮ የሚባለው የኦርቶዶክስ ቤተክርስቲያን ስኮላስቲሲዝም ላይ የሚሰራ ነው። እሱ ሞኖርጂስቲክ የሆነውን ነገር አስተምሯል። ኢምፒዩትድ የሆነው ራይቸስነስ የክርስቶስ ራይቸስነስ
በሰው ላይ ኢምፒውትድ እንደሚደረግ ከሰው ሳይሆን የሆነ ኢንፊውዝድ የሆነው ጸጋ መጥቶልህ ሳይሆን ከእግዚአብሔር ጋር ኮኦፕሬት አድርገህ የምታድርገው ኢምፒውትድ የተደረገ ኤሊየን የሆነ ራይቸስነስ እንዳለ ተናግሯል። ሌሎችን አባቶችን መጥቀስ ይቻላል። እንግዲህ እሱ የኖረው ከካውንስል ኦፍ ትሬንት በፊት ያለ ስኮላስቲሲዝም ላይ የሚሰራ አንድ የቤተክርስቲያን እንትን ነው ማለት ነው። እና ከዛም በፊት ያሉ አሉ አባቶችን መጥቀስ ይቻላል። ታሪክን ማገላበጥ አስፈላጊ ከሆነ እንደዛ አድርገን ማውጣት እንችላለን። እና ከዛ አንፃር ነው አልጠየቅኩም ጆዬ። ግን በቃ ወደ ሁለተኛው ጥያቄ አባቶች አልጠየቅኩም። አሁንም እኔ ቤተክርስቲያን ነበር ያልኩህ። አይ ቤተክርስቲያኗን ይወክላል። ዝም ብሎ እኮ አይደለም። ዶክተር ኦፍ ዘ ቸርች ነው ባይ ዘ ዌይ በርናርዶ ራሱ። ወደ ሁለተኛው እንትን ሲል እንዴት ነው ከስድስተኛው ኢኩሜኒካል ካውንስል ጋር ኖሚክ ዊል ከሚለው ጋር እንዴት ነው የምታስታርቁት እናንተ? ምክንያቱም ኖሚክ ዊሉ ማክሲመስን ጠቅሰሃል። ናቹራል ዊል እና ኖሚክ ዊል ብለው ሲያስቀምጡ ኖሚክ ዊል ግድና ኢቭልን ኦር መልካሙን ነገርና እግዚአብሔርን መምረጥና አለመምረጥ የሚችል ዊል ነው። ኢትስ ጀስት ኮንፊውዝድ የሆነ ዲሊብሬት የሚያደርግ ዊል ነው ብለው ኢኩሜኒካል ካውንስሉ ላይ፣ ክርስቶስ ደግሞ ይሄ ሳይሆን ናቹራል ዊል አለው ብለው ቱ ዊልስ አጽድቀዋል። ስለዚህ ኖሚክ ዊል እና ቦንዴጅ ኦፍ ዘ ዊል ኦር ዲስትሮይድ ዊል ስድስተኛውን ኢኩሜኒካል ካውንስል ከተቀበላችሁ ማለት ነው እንዴት ነው የምታስታርቁት? ለመረዳት ነው። እሺ ይሄኛውን የምናስታርቀው ከምን አንፃር ነው? ቅድም እያልኩ ነበር አይደለ? ኦሬንጅ ጉባኤ ላይ የተነገረው ነገር አለ። ከዛ አንፃር ነው የምንቀበለው። ኦሬንጅ ጉባኤ ላይ የተቀመጠ ነገር አለ። በቃ ባጭሩ የሰው ወይም ደግሞ የሰው በአፍተር ላፕሳሪያን የሰው ልጅ ዊል ምን ሆኗል? ዲስትሮይድ ሆኗል። ዲስትሮይድ ከሆነ ያ ዊል ማለትም ያ ዊል እንደውም ሴንት አውገስቲንን አፊርም አድርጓል። ታውቃለህ እንግዲህ ከካርቴጁ ጋር ሰንሰለቱን ጠብቆ ነው የሚመጣው። የካርቴጁ ጉባኤ ላይ አውገስቲን አንድ የሚያስቀምጠው ነገር አለ። ሁለት ኤቢሊቲ፣ ሞራል ኤቢሊቲ እና ሜሪተሪስ ኤቢሊቲ ኦን ዘ ፕሪዴስቲኔሽን ኦፍ ሴንትስ ላይ ጽሁፉን የምታውቀው ከሆነ እዛ ላይ ገብተህ መመልከት ትችላለህ። ኦን ዘ ፕሪዴስቲኔሽን ኦፍ ሴንትስ ላይ ሴንት አውገስቲን ሁለት አይነቱን ኤቢሊቲ ያስቀምጣል። ሞራል ኤቢሊቲ እና ሜሪተሪስ ኤቢሊቲ ማለት ነው። እና ሞራል ኤቢሊቲ ሜሪተሪስ ኤቢሊቲ ላይ ምንም አይነት የሰው ልጅ ፈቃድ የለም ወይም ስፒሪቹዋል ለሆነው ነገር መምረጥ አይችልም ብለው ይናገራሉ። ኢቭን እስካሁን ላለውም ራሱ ካቶሊክ ካቴኪዝም ላይ ካቴኪዝም ኦፍ ካቶሊክ ቸርች ላይ ራሱ ይሄንን አስቀምጠውታል። ምንድን ስፒሪቹዋል ለሆነው ነገር የሰው ልጅ ፈቃድ አለው ብሎ እነሱም አያምኑ። ከፈቃድ አንፃር ከኤቢሊቲ አንፃር ከተነሳ ማለት ነው። ነገር ግን ቀደም እንዳልኩ ካርቴጁ ላይ የማንን አፍሪን አድርጎ አስተምሮ የአውገስቲንን በኋላ ላይ ኤፌሶን ስላለብኝ ላቋርጥ ነው። በጣም ከይቅርታ ጋር ማለት ነው። ላቋርጥ ፈልጌ አይደለም፣ መሄድ ስላለብኝ ነው። ግን ኖሚክ ዊሉ እኮ ካን ቹዝ ቱ ወርሺፕ ጋድ አይደል ወይስ አይችልም? ኖሚክ ዊሉ በስድስተኛው ኢኩሜኒካል ካውንስል እና በእነ ማክሲመስ ክርስቶሎጂ ማክሲመስ ቅድም የነገርኩ ነገር አለ። ማክሲመስ ያስቀመጠው ሲነርጀቲክ ያደርገውታል። ሲነርጀቲክ ያደረገው ከምን አንፃር ነው? ስድስተኛው ላይ አሁን ለእንትን ሳይሆን ኖሚክ ዊሉ ይችላል ወይስ አይችልም? እሱም ብቻ በቃ እንትን በልኝና ከቻለ እንትን ሪኮንሳይል ማድረግ ያለብህ አንተ ነህ። ካልቻለ ግን አይችልም ካልከኝ ያው ኖሚክ ዊል ቦንዴጅ ኦፍ ዘ ዊል ነው በሚለው ተቀብዬ እሄዳለሁ። ኦር ሚድል ግራውንድ ሌላ ሶስተኛ ኦፕሽንም ካለ ስጠኝ። ያው ለእንትን ስለሆነ ማለት ነው እኮ ኖሚክ ዊል የሚያስቀምጡበት ሁኔታ ነው። አሁን አንተ ጋር እዚህ ጋር እንትን ያለው ቅድም የተናገርኩ ሰንሰለቱን ጠብቀን እንሂድ ያልኩ ለዛ ነው። እያንዳንዱ ካውንስል ወይም ደግሞ ሲኖድ እያጸደቀ ነው የሚመጣው፣ የሆነ ነገር ይዞ ነው የሚመጣው እንጂ የሆነ ቦታ ላይ በቃ ትቶት ወይም ደግሞ ያንን አፍርሶ አይደለም እዚህ ጋር የሚገነባው ኮንስትራክት የሚያደርገው። ከስድስተኛው ከማን ነው ካውንስል ኦፍ ካርቴጅ ቀጥሎ ኤፌሶን ጉባኤ ያለ። ኤፌሶን ጉባኤ ብዙም ዲል አልተደረገም። በጣም ከይቅርታ ጋር ለነሱ እኮ እንደናንተ ኢንተርፕሬት አያደርጉትማ ኦሬንጅ ካውንስልን። ስለዚህ ለነሱ ያ ያልከውን ሰንሰለት እነማን ናቸው? እነሱ ሮማን ካቶሊክ እና ኢስተርኖቹ ማለት ነው። አሁን ያለችው ሮማን ካቶሊክ ነው። ምንም በዛ ጊዜ ችግር የለውም። ስድስተኛው ኢኩሜኒካል ካውንስል ችግር የለውም። እሱን ምክንያቱም እኛ በኢሴንስ ራሱ የመጀመሪያውን ጥያቄ አይደለም። አይ በቤተ እንትን ደረጃ አልመልስም። አባቶች እንደዚህ ብለህ አባቶች ጠቀስክልኝ። አሁን ደግሞ
ቀጥለ ሰንሰለቱን መጠበቅ አለበት አልክና የቸርች አረ ኢዮቤ እና ታዲያ አንተ እኮ መተህ ሰንሰለቱን ጠብቀህ እኮ አልመጣህ ኢዮባ። እሺ በቃ ጥያቄ አድርጉት ጋይስ። ጨርስ። ኢዮቤ ጥያቄ አቅርበ መልስ አቅርቦ በቃ እንደዚህ ይሻላል ውይይት እንዳይሆን። በቃ እኮ እኔ እንደሱ ነው ያልኩት። መጀመሪያ ሁለቱም የሚገናኝ ስለሆነ አይ ጉባኤው ቤተክርስቲያኑ እንደዛ ተቀብሏል የሚለኝ ከሆነ እንዲያሳየኝ ነበር። ምክንያቱም ለኔ ላይክ ሰንሰለቱን የሚጠብቅ አይመስለኝም እንደዛ ከሆነ የሚተረጎመው ማለት ነው። ግን እንደዛ ነው የተረጎሙት ካለኝ ሪኮንሳይል አድርጎ እንዲያሳየኝ ነው። ሶ ሪኮንሳይል አድርጎ ካሳየኝ ያሳየኝና እንትን ይበል። አይ አይደለም ካለ ሌላም ሶስተኛ ኦፕሽን ካለ እኮ ይንገረኝ። እኔ ለእንትን አይደለም ግን ሰንሰለቱን መጠበቅ አለበት ሲለኝ የመጀመሪያውን ጥያቄ ማድረስ ማድረግ አለበት እንደዛ ከሆነ ለዛ ነው። ግን እኔ ይበቃኛል ወርዳል። ቴንኪው በጣም እሺ። ለማንኛውም ማክሲመስ ኮንፌንሰርም ራሱ ለፕሬፈረንስ ሲጽፍለት ይህን ነገር ዲል አድርጓል። ከዊል አንጻር ያስቀመጠው እንግዲህ ስለ ሞኖቴሊቲዝም እና አይደለ እዛ ጋር እንትን ያለው ዲል ሲያደርጉ የነበረው ያንን ሲያብራራ ወይም ደግሞ አጌንስት ዳት ቪው እንትን ሲል ሐሳቡን ሲገልጽ የሆነ መታከም ያለበትን ነገር ጥሎ አይደለም ዲስትሮይድ የሆነ ዊል እንዳለ ያምናል። እንትና ራሱ ማክሲመስ ኮንፌንሰር ከዚህኛውም ጋር የሚቃረን ስላልሆነ ማለት ነው ከኦሬንጅ ካውንስል ጋር መቃረንም ስለሌለበት አስተምሮ። ስለዚህ ይሄንኛውን ከምን አንጻር ነው ዲስትሮይድ የሆነውን ዊል ያንን ይሄ ሜሪተሪስ ኤቢሊቲን እኮ የምናገኘው ከታከመ ወይም ደግሞ የፕሪቪኒንግ ግሬስ ከመጣ በኋላ እኮ ሜሪተሪስ ኤቢሊቲም ይኖረናል። ኤኔብል የነበርነው ወይም ደግሞ ኤናቢሊቲ ውስጥ የነበርነው ሰዎች ካፓቢሊቲ ውስጥ እንገባለን፣ ካፓብል እንሆናለን ለዛ ነገር ማለት ነው። ስለዚህ ኮኦፕሬት ማድረግ ትችላለህ። እኛ ከሪጀነሬሽን በኋላ እኮ ኮኦፕሬሽን የለም አንልም። ለማንኛውም ችግር የለም እንመለከተዋለን አስፈላጊ ከሆነ እያንዳንዱ። ቴንኪው እኔ ጨርሻለሁ። ብዙ አወሩ። ያ እሺ ጆና ቴንኪው በጣም አይ ቲንክ ይሄን ርዕስ መቀጠል አለብን መሰለኝ። እስቲ እንደ እግዚአብሔር ከፈቀደ እንትላለን ወይ በተከታታይ ለመግባት እንሞክራለን።